ኤርሚን እንግዲህ አየር ላይ እየተመለከታችሁት አይደለም እንግዲህ ኤርሚ አንድ ቤተሰብ ጉዳይ ስላጋጠመው እንግዲህ እዚህ ሊገኝ አልቻለም ሰማኛል አልፋታም ዛሬ ማለት ነው አልፋታም ደሞ ገባው ብሎ ቴክስት አድርጎልኛል ቴክስቱን ማሳየት ይችላል ራሄል ታዲያ የኔ ፍቅረኛ ናት ማናት ራሄል ማለት በስነ ስርዓት መታገቷን እንግዲህ አረጋግጠናል ግን እሷ ትንሽ እንዴት ነው ወንድም ምናምን ታያለች እኔንም ምናምን አንድ ሁለት ልጅ ሊፈርድለት ይገባል የደረሰበት ነገር በጣም ትልቅ ነገር ትልቅ ጉዳት ነው ትልቅ አደጋ ነው የደረሰበት ልጅ ኤርሚ እስኪመለስ አንተ የሱን ቦታ ተክተ ብዙ ነገሮችን ማስተካከል አለብን ኤርሚም እንግዲህ አስጠንቀቆኝ ቃል አስገብቶኝ ነው እንግዲህ የሄደው ውድ ቤተሰቦች በደንብ እንድጠራጠረው ነው ያረጋኝ ውድ ተመልካቾቻችን ምናልባት ሌሎችም ነገሮችን ደብቆኝ ሊሆን ይችላል ከፈተው አንዴ ስልኩን ከፍቼዋል ራሄል ማናት እኔ ራሄል ማን እንደሆነች ላሳይ ይቺ ማነች ይቺ እኔት ነች ማናት እኔ አላቃት ማናት ይኸውልህ ማናት እኔ አላቃት በጣም ደንግጣ እንደውም እስከሆነ ሰዓት ራሷን አታውቅም ነበር ሆስፒታል ውስጥ ራሱ እናቱ ብታያቸው ነው እናቱን ብታያቸው አባቱን ብታያቸው እንዴት አይነት አቅመ ደካሞች እንደሆኑ ባልታሰበ ቦታ ወይም ባልተጠረጠሩ ነገር ሆን እንዴ ጭራሽ ደግሞ ብለብለ ማለት አንድ ወጣት ልጅ እንግዲህ ሰርቶ ለማደግ የሚያስብ ወጣት ልጅ እንደዚህ ሲያደርጉት በጠላት እንጂ ምናልባት ጠላት ይኖር ይሆናል እውነትህን ነው በቃ ጠላት ነው እንደዚህ ያደረገው ኢትዮጵያውያን ሁላችሁም ለወንድማችን ለሙባረክ ጸሎት አድርጉለት ይቺ ማነች ይቺ እኔት ነች ማናት እኔ አላቃት ማናት ይኸውልህ ማናት እኔ አላቃት እኔ ምንም አይነት የፍቅር ህይወት የለውም ምንም አይነት የፍቅር ጓደኛ በእርግጥ ከኔ በፊት ብዙ የፍቅር ህይወት የለውም ስልክ ያው ሰው የሚቀርብ አይነት ሰው አይደለም እባክህ ሚኪ እባክህ አደራችሁን በቃ ይሄ ልጅ የሆነ ነገር አድርጋችሁ ድረሱለት ማለት እንኳን ለሱ አጠገባችሁ ላለ ወንድማችሁ አይደለም ለስንቱ ደርሳችኋል አይደል አንተ መምጣት እንዳልሆነም ያው እኔም ቀርቤ እዚህ እንትኑን አልፈለኩም ነበር አንተ ትንሽ ስላስጨነከኝ እንጂ እጅግ በጣም ከባድ ማንም እሱም በዚህ ልክ በሰፈር ውስጥም በቤት ውስጥም በአካባቢ የተወደደ ልጅ ነው ሰላም እንደናችሁ እንደምን ቆያችሁ ውድ ተመልካቾቻችን ሚኪ ነኝ ውድ ቤተሰቦች እንግዲህ ዛሬ በአንድ ጉዳይ ተመልሰናል ተመልካቾቻችን እንግዲህ ሰሞኑን ኤርሚን እንግዲህ አየር ላይ እየተመለከታችሁት አይደለም እንግዲህ ኤርሚ አንድ ቤተሰብ ጉዳይ ስላጋጠመው እንግዲህ እዚህ ሊገኝ አልቻለም ውድ ቤተሰቦች ማለት ምን አይነት ጉዳይ ነው የሚለውንም ነገር መናገር ካስፈለገ መናገራለሁ ያው አንዳንድ ነገሮች ግን በኔና በእሱ ማል እንዲቀሩ እሱም ስለፈለገ ነው እንግዲህ ውድ ቤተሰቦች ኤርሚ ውስብስብ የሆነ የቤተሰብ ችግር አጋጥሞታል ማለትም ቤተሰቦቹ ላይ የሆነ አደጋ ደርሶበት ወይም ደግሞ ጥቃት ደርሶበት የቤተሰቡ አካል ታግቶ ወይም ደግሞ ሆስፒታል የገባም ሰው እንደነዚህ አይነት ነገር አይደለም የግል ችግር ነው ራሳቸው መፍታት የሚችሉት የግል ችግር ነው ባልና ሚስቶች እንደሚጣሉት በባልና ሚስቶች መሃል ትልቅ ችግር እንደሚፈጠረው ልክ እንደዛ አይነት ነው የችግሩ መፍትሄ ምን አይነት ችግር ነው ያለውን ነገር እዚህ ለእናንተም ባልናገር ደስ ይለኛል ኤርሚም እንግዲህ አስጠንቀቆኝ ቃል አስገብቶኝ ነው እንግዲህ የሄደው ውድ ቤተሰቦች ማለት ያለውን ነገር ምንም ነገር ለተመልካች ሳትናገር እንደምንም ተመልካቾችን አባብ ላይ ያዝልኝ ይመለሳል ብለ እኔ ስመለስ ያለውን ነገር እኔ ራሴ የምነግራችሁ ይሆናል ነው ያለው ውድ ቤተሰቦች እንግዲህ ዛሬ አንድ ግቢ ውስጥ ነው የተገኘነው ውድ ቤተሰቦች እንግዲህ የጎጆ ቲዩብ እና የሚኪ ሾው ሁለት ካሜራማኖች አሉ እንግዲህ በረከትና ሙባረክ የተባሉ እንግዲህ ወጣት ግለሰቦች ናቸው በጣም ጠንካራ ካሜራማኖች ናቸው ካሜራማን ማለት እንግዲህ እዚህ ጋር ቆሞ መቅረጽ ብቻ አይደለም ውድ ቤተሰቦች በችግር ውስጥ ሆነው አንዳንዴ እኛ መሳሪያም ሲመዘዝብን ሳይደናገጡ ያለው ነገር እንደ ማስረጃ እንዲያዝ በማሰብ ህይወታቸውን አደጋ ላይ ሰውተው የማይቀረጹ ነገሮችን ራሱ ይቀርጻሉ በእውነት እኔ በእነሱ ቦታ መሆን እማላደርገው ነገር ነው ይሄ ነገር ውድ ተመልካቾች እንግዲህ አንድ የተፈጠረ ነገር አለ ከችግሩ ውስጥ ጀምርላችሁ ውድ ቤተሰቦች ሙባረክ የተባለ የጎጆ ቲዩብ ካሜራማን ወጣት ልጅ ነው ከካሜራማንነት ባለፈ ከጀርባ ብዙ ስራዎችን ሲያግዘን የነበረ ልጅ ነው ማለት የነበረ ልጅ ያልኳችሁ እንግዲህ እሱ ላይ ትንሽ አደጋ ስለተፈጠረ ነው አሁን እዚህ የለም ቤተሰቦች ትናንት ማምሻውን እንግዲህ ባልታወቁ ሰዎች ከፍተኛ የሆነ ድብደባ ደርሶበት ሆስፒታል ገብቷል ውድ ቤተሰቦች ይሄንን ቪዲዮ አሁን ስሰራላችሁ እንግዲህ ምናልባት ልክ ላይሆን ይችላል በዚህ ሰዓት ሆስፒታል ነበር መሆን የነበረብኝ እኔም ቅርብ ሰዓት ነው ከሆስፒታል የመጣሁት እኔም ምናልባት 40 ወይም 50 ደቂቃ ቢሆነኝ ነው ውድ ቤተሰቦች ይሄንን
ጥቃት ማን እንዳደረገው እስካሁን ምንም የደረሰን ፍንጭም ሆነ ምንም የምናውቀው ነገር የለም። ማለት እንግዲህ ሰሞኑን አንድ እየሰራ ነው የነበረ ኬዝ ነበር እኔና እንግዲህ ባልደረባዬ ኤርሚያስ በሱም ጉዳይ እንግዲህ ሁሉንም ሰዎች በቁጥጥር ስር አውለናል ማለት ይቻላል። እንግዲህ አንድ ሴት ናቸው የቀሩን እንግዲህ ወይዘሮ ሉባባ እሳቸውም እንግዲህ በዚህ 2 ቀን ውስጥ በቁጥጥር ስር ይውላሉ ብለናል። ይሄ ጥቃት ከማን እንደደረሰ አሁንም በድጋሚ የምነግራችሁ ነገር ከማን እንደደረሰ ምንም የምናውቀው መረጃ የለም። ሌላው ነገር እንግዲህ የበረከት እህትም ታግታለች። በረከት ማለት አንደኛው ካሜራማን ነው ማለት ለምን እንደሆነ አላቅም እንደዚህ አይነት ውስብስብ ነገር እንዳጋጠመን የኛ ካሜራማኖች ኢቭን ራሳቸውን ደብቀው ካሜራ ላይ መታየት አይፈልጉም። ውድ ቤተሰቦች ብዙ ነገሩን በድብቅ እኛ እንግዲህ እዚህ ጋር ራሳችንን አጋልጠን በእርግጥ እኛም ተሸፋፍነን ነው የምንሰራው። ግን ደግሞ እነሱ ደግሞ ተደባብቀው እንዴት ነው ከካሜራ ጀርባ በመሆን በማጣራትም እንግዲህ አንዳንድ ቦታዎችም ሄደው መረጃና ማስረጃ እንግዲህ በመፈልፈል እንደዚህ አይነት ስራ ነው የሚሰሩት። የበረከት ታግታለች። ውድ ቤተሰቦች በረከት አሁን እዚህ የለም፣ ጥሩ ሁኔታ ላይ አይደለም። የኛ ባልደረቦች በቅርበት ለመከታተል እየሞከሩ ነው። ግን እንዴት ልበላችሁ ተረባብሿል። የሆነ ሰዓት ቤተክርስቲያን ሄዶ ነበር፣ የሆነ ሰዓት ደግሞ ወደ ቤቱም ተመልሶ ነበር። ምንድነው በቅርበት ተከታተሉት። ምናልባት ራሱ ላይም ጉዳት እንዳያደርስ ወይም ደግሞ እንዳይጠፋ ወደ አላስፈላጊ የሆነ ቦታ እንዳይሄድ በማሰብ የኛ ባልደረቦች በርቀት እየተከታተሉ ነው። አስፈላጊ ከሆነ ጥሩ ሁኔታ ላይ ሲሆን የተወሰነ ሲረጋጋ በረከትን እዚህ አቅርቤ አነጋግሯለሁ። ወደ ቤተሰቦች ግን ይሄ ሁሉ ነገር ተፈጥሮ እኛ እጃችንን አጣጥፈን ተቀምጠናል ማለት አይደለም። ከአሁኗ ሰዓት ጀምሮ ስራችንን እየሰራን ነው። አዳር ሙሉ ሆስፒታል ነበረን። ውድ ተመልካቾቻችን እንግዲህ ሙባረክ አልነቃም። እንዴት እንደምነግራችሁ አላቅም። ሙባረክን እማቀው እኔ ማለት ገና 5 ወሬ ወይም 4 ወሬ ቢሆን ነው። በረከትም ቢሆን ተመሳሳይ ሰዓት ላይ ነው ማለት ሁለቱም ለገንዘብ ብለው አይደለም ይህንን ስራ የመረጡት ወይም ደግሞ ይህንን ስራ እየሰሩ ያሉት። ልክ እንደኛ ማለት ገንዘብ ሁላችንም ብንሆን እናገኛለን። የሆነ ገንዘብ እኮ አናጣም ተመልካቾች፣ ወንድ ልጅ ሆነን እየሰራን አናጣም። ግን ደግሞ እዚህ ስራ ላይ በወኔ በፓሽን ነው እየሰሩ ያሉት ማህበረሰቡን ለማገዝ ከማህበረሰቡ ጎን ነው ወንጀለኞችን የተለያዩ ሰዎችን እንግዲህ ለማጋለጥ በቅንነት በታማኝነት ነው እየሰሩ ያሉት። ውድ ተመልካቾች በጎጆ ቲዩብ ቻናል ስም እና በሚኪሾ ቻናል ስም እንግዲህ የተሰማንን ሀዘን ለእናንተ ለመግለጽ እወዳለሁ። ተከፋፍለን አንዳንድ ስራዎችን እየሰራን ነው ማለት አንድ ቦታ ግር ብለን መሄድ አንፈልግም። በእርግጥ እኔ አሁንም እዚህ ወዳለሁበት ግቢ ብቻዬን አይደለም የመጣሁት፣ የተወሰኑ ባልደረቦችን ይዤ ነው የመጣሁት። ነገር ግን ሌሎች ባልደረቦች ደግሞ ሌሎች ስራዎችን እንዲሰሩ ተመዳድበናል ማለት ነው በየእንትናችን። ስለዚህ ከሙባረክ ጀርባ ከሙባረክ ድብደባ ሙባረክን ማን ያስደበደበው ማን የደበደበው የሚለውን ነገር እንግዲህ የኛ ባልደረቦች አሁንም እያጣሩ ነው የሚገኙት። ውድ ቤተሰቦች የበረከትን እህት የት እንዳለች ማለት በስነ ስርዓት መታገቷን እንግዲህ አረጋግጠናል። ያረጋገጥንበትም መንገድ እንግዲህ የድምጽ ቅጂ ነው ማለት የድምጽ ቅጂ ማለት የድምጽ ልውውጥ ደውለውልነት ነበር ለበረከት አጋቾቹ። ያለውን ነገር ከስር ግልጽ አረግላችኋለሁ። አሁን የምገኝበት ግቢ እንግዲህ የሙባረክ የቅርብ ወዳጅ ሙባረክ አንድ ወዳጅ ነው ያለው። ውድ ተመልካቾቻችን ለቤተሰቡ ብቸኛ ልጅ ነው። እናትና አባቱ አቅመ ደካማ ናቸው። በተለይ አባቱ እንዴት ልበላችሁ ሆስፒታልም እንዴት እንደመጡ በዊልቸር ነው ራሱ ኢቭን የመጡት። መንቀሳቀስ አይችሉም ማለት ሳይሆን አቅመ ደካማ ስለሆኑ ብዙ መራመድ አይችሉም። ከባድ ነው ያለው ነገር እዛ የተፈጠረው ነገር። አሁን የምገኘው እንግዲህ አክሊሉ የሚባል የሙባረክ የቅርብ ወዳጅ አንድ ወዳጅ ነው ያለው እንዳልኳችሁ። እሱ ግቢ ውስጥ ነው እሱ ቤት ውስጥ ነው የሚገኘው። አክሊሉ እንግዲህ ከቅርብ ደቂቃዎች በፊት ነው ከሆስፒታል ወደ ቤት መምጣቱን ያረጋገጥ ነው። እኔ ለራሱ ደውዬለት ነው እንግዲህ የኔም ባልደረቦች ካሜራ ሰብስቤ ከጋርዶቼ ጋር መጣለው ነው ያልኩት። ስለ ሙባረክ የምፈልጋቸው ነገሮች አሉ። ምክንያቱም እኔ ሙባረክን በግል ህይወቱ የተወሰነ ነው ማቀው፣ ትንሽዬ ነገር ነው ስለ ሙባረክ የግል ህይወት ማቀው። ያው
ስራ ላይ የግል ህይወት ይወራል ማለት አይደለም። ስራ ነው። ይሄ የኛ ስራ ነው። ስራም ብቻ ሳይሆን ህይወታችን ነው። በእርግጥ ከስራ የበለጠ ምንም ነገር የለም። ቢሆንም ግን ስለ ሙባረክ ቆንጆ መረጃ የሚጠቅም ነገር ሊነግረን የሚችለው አክሊሉ ነው። ስለዚህ ቤተሰቦች አክሊሉ እንዳልኳችሁ ከቅርብ ደቂቃዎች በፊት ከሆስፒታል ነው መምጣቱን ያረጋገጥ ነው። ውስጥ ከአክሊሉ ጋር ልዩ ቆይታ ይኖረናል። እንግዲህ ስለ ሙባረክ ስላለው ነገር ስለ እያንዳንዱ ነገር እንግዲህ በዝርዝር እንጠይቀዋለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ወደ አክሊሉ ቤት የምንገባ ይሆናል። እንደነገርኳችሁ ያለውን ነገር በዝርዝር በቀጥታ ከአክሊሉ አንደበት የምንሰማ ይሆናል። አክሊሉ ሚኪ ነኝ። አክሊሉ እንዴት ነህ? ሰላም ነው አክሊሉ? እንዴት ነህ? ሰላም ነው። አረበሽኩም? እንዴት ነው? በሰዓታችን ተገኝተናል። ባልኩ መሰረት እያንዳንዱ ነገር እንዲቀረስ ስለምንፈልግ ነው። በተለይ አይ ታስሯል አይደለ? ሰላም ነው። አይ ጋርዶቹን ስላየ ነው እዛ አካባቢ እነሱ ናቸው። አዳሩን እዛ ነበርክ? አዎ ራሱ ሙቤ ጋር ነበርኩኝ። በጣም የሚያሳዝን ሁኔታ ላይ ነው ያለው እና ትንሽ በቃ በጣም ተጎድቷል። አሁን እዛ ነው ከዛ ነው የመጣሁት እኔም ገና እና እመጣለሁ ስላልከኝ አንተንም ለማግኘት ነበር። አዎ አልተገጣጠምንም። እኔ ውስጥ አልነበርኩም። ውድ ተመልካቾች ሆስፒታል ውስጥ አልነበርኩም። እኔ ትንሽ ግርግር ነበር። እኔ በጀርባ በኩል ነበርኩ። የሆነ ሰው ዞር ሲል ነበር ስገባ የነበረው። እንግዲህ እኔ ከአንድ ወንድሜ ጋር እዚሁ ባልደረባ የሆነ የሚሰራ ከአንድ ወንድሜ ጋር ውጭ ላይ ነበርን። እንግዲህ በብርድ ውጭ ነበርን ማለት ይቻላል። ያው ውስጥ ገብቼም ለማየት አልሞከርኩም። በጣም ብዙ ሰው ስለነበር ያለው ነገር ከባድ ነው። ቢያሳዝን ነገር ሊተፈጠረው ቢገርም በጣም ቢያሳዝን ነገር ማለት አንድ ወጣት ልጅ እንግዲህ ሰርቶ ለማደግ የሚያስብ ወጣት ልጅ እንደዚህ ሲያደርጉት በጠላት እንጂ እኔ ምን አይነት ልብ እንዳላቸው ነው እንግዲህ ብታይ። ማለት ሰው በዚህ ልክ እንዴት በሰው ይጨክናል? እንዴት በዚህ ልክ ይጨክናል? እንግዲህ ይታይ እኔ ሳቀው ሙባረክ እኔ የልብ ጓደኛዬ ነው፣ መወደው ጓደኛዬ ነው። አንድ ቀን ከሰው ጋር ክፉ ደግ እንኳን ተነጋግሮ ማያውቅ ሰው ግን በቃ እኔ ሰው እንደዚህ መጨካከኑ ራሱ በጣም ነው የሚያሳዝነኝ። ምን እንደምልክ አላውቅም። በቃ ማለት እናንተ አሁን እንዴት ነው ማለት እገዛ ማግኘት የሚችለው? አሁን ይሄ ልጅ እንዴት ነው ህግስ እንዴት እኔ ህግ ይድረስለት፣ ጤናውን ማግኘት አለበት፣ ሕክምና መከታተል አለበት። እኛም አለን፣ እኔም ከጎኑ ነኝ። ግን በቃ የህግም በቃ ይሄ ልጅ ሊፈርድለት ይገባል። የደረሰበት ነገር በጣም ትልቅ ጉዳት ነው፣ ትልቅ አደጋ ነው የደረሰበት ይሄ ልጅ። ህጉም ተከታትሎ ያለውን ነገር በቃ መድረስና ማን እንዳጠቀው ማወቅ መቻል አለበት። ትንሽ አንድ በጣም ተናሪን ታውቃለህ። ሰው በዚህ መጨከን አስፈላጊ አልነበር። እናቱ ብታያቸው ኖሮ እናቱን ብታያቸው አባቱን ብታያቸው እንዴት አይነት አቅመ ደካሞች እንደሆኑ ሀጂ የእሳቸው ጸሎት የእሳቸው ዱዓ እንኳን ልጃቸውን መጠበቅ ነበረበት። ግን ተጨካክነናል፣ በቃ ተጨካክነናል። ሚኪ ተጨካክነናል። ሰው እንደዚህ ሆኗል። በሰው የድሃ ልጅ ነው ሰርቶ ለማደግ ቤተሰቡን ለመጦር የሚያስብ ከዛሬ ነገ እንግዲህ ያልፍልኛል ብሎ የሚያስብ ልጅ ሌላ ወዳጅ ዘመድ የሌለው አቅመ ደካማ ቤተሰቦች ያሉት ሰው እንግዲህ ሰው እንደዚህ ሲያደርገው ማየት በጣም የሚያሳዝን ነገር። ውድ ተመልካቾች ሙባረክ የሚያመሽ ልጅ አይደለም። እንዴት እንዳመሸ ለምን እንዳመሸ እንግዲህ ይሄ ነገር ከ5 ሰዓት እስከ 6 ሰዓት ባለው እንግዲህ በድቅድቅ ሌሊት ነው፣ በዛ ሰዓት ነው የተፈጸመው። መጠጥ ቤትም የሚሄድ ልጅ አይደለም፣ መጠጥም አይጠጣም እኔ እስከማውቀው ድረስ። ኧረ እንደዚህ ነገር የለበትም ልጅ። በዛ ሰዓት ለምን ወጣ የሚለው ነገር ለሁላችንም ጥያቄ ነው።
እናቱም እንደዛ ሲያለቅሱ እኔ ያው ስላልፈለግኩ ነው። ቤተሰቦች ከሙባረክ ቤተሰቦች ጋርም ቅርርብ ስለሌለን ያለው ነገርም ከባድ ነው። እዚህ ስራ ላይ ስንሰራ ቤተሰቦቹም ለሱ የሚኖራቸው አመለካከት ከባድ አመለካከት ነው። ያው ስራውን ስለማይፈልጉት እኔንም እንደይሁን ስላልፈለግኩ ነው። ለምን ወጣ የሚለው ነገር ለእኛም ጥያቄ ነው። ይህንን ነገር እኛ በአጭር ጊዜ ውስጥ ለእናንተ ተከታትለን እናሳውቃችኋለን። በቃ ስለተፈጠረው ነገር በጣም ነው የምናዝነው። አሁንም ቢሆን ሁላችሁም የጎጆ ቲዩብ እና የሚኪ ሾው ቻናል ተመልካቾቻችን እባካችሁን ጸሎት አድርጉልን። እባካችሁ የበረከት ጉዳይ እንዳለው ነው። የበረከትን እህትን ምንም ሳትሆን እናገኛታለን። ግን ሙባረክ በቶሎ እንዲያገግምና ወደ ጤናው እንዲመለስ እባካችሁ ሙስሊም እህቶቻችን ወንድሞቻችን በአላህ ይዘናቸዋል፣ ዱዓ አድርጉለት። ክርስቲያን ወንድሞቻችን በእግዚአብሔር በማርያም የምታምኑ ፕሮቴስታንት እህት ወንድሞቻችን ሁላችሁም በተለያየ እምነት ውስጥ ያላችሁ ኢትዮጵያውያን ሁላችሁም ለወንድማችን ለሙባረክ ጸሎት አድርጉለት። ሙባረክ እንግዲህ ፈጣሪውን የሚፈራ አላህን የሚፈራ እምነቱ ላይ ጠንካራ ነው። ማለት ስለ እስልምና እምነት እውቀት ባይኖረኝም ግን መስጂድ ብዙ ጊዜ ሄዳል። ሰላትም እንዲህ ልበላችሁ ቤተሰቦች፣ ልጁ በጣም ሃይማኖተኛ ልጅ ነው። በቃ ሃይማኖተኛ ልጅ ነው። ከሰው ጋር የሚነካካም በቃ ክፉ ደግ እንኳን የሚነጋገር ልጅ እኮ አይደል። ሰላም ያለው ሰላም ኖሮት ሰላም የሚሰጥ ሰው እኮ ነው። እኔ ምን አይነት እኮ ያላቀ ብቻ በቃ እንደ ሰውነት ሁላችሁም በሃይማኖታችሁ ጸልዩለት። ይሄ ልጅ ጸልዩለት። በቃ ከጎኑ መድረስ በቻሉ አቅም እኛም ከጎኑ አለ። ህጉም ለሱ መፍረድ ይኖርበታል። በአንድ ምሽት በአንድ ሌሊት እንደዚህ ተጋግጦ ሰርቶ ያገኛትን ነገር እንግዲህ ሰርቶ መጥቶ በአንድ ሌሊት ያን ነገር አድርገው እንግዲህ ለዚህ ያበቁት። ጸሎት ያስፈልጋል። ሕክምና ማግኘት አለበት። ፈጣሪ እንግዲህ በሰላም እስኪ ያስወጣው ካለበት ቦታ ያወጣው። ጸሎት ያስፈልጓል። ለማንኛውም ውስጥ እንግባና ያለውን ነገር ብናወራ እንግባ። ይቅርታ ቦንጫስኩ ነኝ። ውድ ተመልካቾቻችን እንግዲህ ወደ ውስጥ ገብተናል። አንዳንድ ነገሮችን ማውራት ስለሚኖርብን እንግዲህ በዚህ ሰዓት ሁሉም የሙባረክ ወዳጅ ዘመዶች ማለት ይቻላል ሆስፒታል ናቸው። እንዳልኳችሁ ሙባረክ አንድ ጓደኛ አንድ ወዳጅ ብቻ ነው ያለው። እሱም እንግዲህ አክሊሉ ነው። ከዛ ውጪ ምንም አይነት ጓደኛ የለውም በአካባቢውም። እንግዲህ ይህንን ደግሞ በደንብ ያረጋገጥነው ነገር ነው። በዚህ ሰዓት ከቤተሰቦቹ ጋር ማውራት ፈጽሞ የማይታሰብ ነገር ነው። ብናወራ ደስ ይለኛል። ለምን አንዳንዴ አይታወቅም። ምናልባት ሙባረክ ለእኔ ያልነገረኝ ነገር ካለ ወይም ደግሞ ቤተሰቦቹ ስለ ሙባረክ የሆነ የሚያውቁት ነገርም ካለ ለዛ ይጠቅመናል። ነገር ግን ቤተሰቦቹ በጥሩ ሁኔታ ላይ ሲሆኑ እነሱን የማወራቸው ይሆናል። አሁን ከባድ ነው ያለው ነገር። በጥሩ መንገድ ላይ ይረዱኝ ይችላሉ። ለዩቲዩብ መሸቂያ ልታረገው አስበ ነው ልጃችንን እንደዛም አድርገው ሊረዱ ይችላሉ። ስለዚህ በዚህ ሰዓት አክሊሉ ነው ያለን። አክሊሉ ስለ ሙባረክ አንዳንድ ነገሮች እንድነግረን እንፈልጋለን። ለመረጃ ይጠቅሙናል። ከዚህ ነገር ጀርባም ማን ያለው? ሁለት አይነት ጥቃት አለ ውድ ቤተሰቦች። በእርግጥ ይሄ ሴራ ነው፣ ይሄ ተንኮል ነው። ሁለት አይነት ጥቃት አለ ላልኳችሁ፣ አንዳንዴ ሌቦች፣ ማጅራት መቺዎች፣ ወንበዴዎች ለማይረባ ነገር ብለው ሰው ላይ ከፍተኛ የሆነ ጉዳት ሲያደርሱ እንመለከታለን። ምናልባት ለስልክ ለመስረቅ ብለው ራሱ ማለት ነው። ሌላው ደግሞ ሙባረክን መደብደብ የሚፈልግ ሰው ካለ ወይም ደግሞ ከሙባረክ ጋር ሌላ የግል ችግር ያለበት ሰው ካለ፣ ስለዚህ ሁለቱ ነው ሊሆን የሚችለው። እሱን በደንብ እናጣራለን። ከዚህ በፊት እኔ አንድ የቅርብ ጓደኛዬ ባይሆንም እንግዲህ በርቀት የማውቀው አንድ ጓደኛዬ
ከፍተኛ የሆነ ድብደባ አጋጥሞት ነበረ። ይህ ነገር የተፈጸመው ከ4 ወር በፊት ነው። አይኑ ቀልቶ ፊቱ ሁሉ ልክ አልነበረም። ነገር ግን ሌቦች ነበሩ ስልኩን ሰረቁት እና ኪስ ውስጥ ወደ 4000 ብር የሚሆን ብር ይዞ ነበር። እሱን ሰርቀው ከፍተኛ የሆነ ድብደባ አድርሰውበት ሄዱት። አንዳንዴ ሰርቀው ራሱ ያንን ሰው ምንም ሳያረጉት እዛ ሰው ላይ ጉዳት ሳያደርሱ በሄዱ እንትን ነው ማለት መደብደብ ደረጃ ምንም ያደርስ ምንም የሚጠቀሙት ነገር የለም። እና ከዛ አንጻር ነው ያልኩት። ዞሮ የኛም ጥርጣሬ የኛም መላምት ድንገተኛ ነው ብለን አይደለም እናስበው፣ ሴራ ይሆናል ብዬ ነው ማስበው። ስለዚህ አክሊሉ ያለውን ነገርም በዛው አያይዘ ነገር እንደነገርኩ ሙቤ በጣም በቃ መልካም ደግ፣ እንግዲህ እኔ እስከማውቀው ድረስ የቆየ ጓደኝነት ነው ያለንና እኔ እና እሱ እንግዲህ የምንተዋወቀው ድሮ ግቢም አብረን ተምረናል። ከዛ በኋላ እንግዲህ እሱ ትንሽ እንዳልኩ አቅመ ደካማ ቤተሰቦች ያሉት ምናምን ግቢም እያለን አንዳንድ ነገር ወጪ ሲያንሰው ምናምን እኛ ጓደኞቹ ነበርን፣ የግቢ ጓደኞቹ ከቨር ምናደርግለት ወጪ። ከዛ ደግሞ ከዛ ከወጣ በኋላ ግን በጣም ህልም ያለው ልጅ፣ በጣም በቃ ማደግ የሚፈልግ ልጅ ከመሆኑ የተነሳ በቃ ከወጣ በኋላ ብዙ አይነት ስራ ሰርቷል። በጣም ብዙ አይነት ስራ። አሁን ከእናንተ ጋር ካሜራ ከመስራቱ በፊት ራሱ ብዙ አይነት ስራ ሰርቷል። ምናልባት ነግሯችሁ ከሆነ አላውቅም። በቃ ለማደግ በጣም የሚጋጋጥ የሚጠር ልጅ ነው እና በዚህ መሀል እኔ እንዳልከው ያው እኔ ነኝ ያለሁት የቅርብ ጓደኛው ወዳጁ፣ ያንን አውቃለሁ። አሁን ከሰሞኑ የተፈጠረበት ነገር በጣም የሚያሳዝን፣ እኔም ያው ከስሜት ወጣ ብዬ ነው እንግዲህ ላስረዳ እየሞከርኩ ያለሁት አሁን ትንሽ ከሀዘን ስሜት ወጣ ብለን እንድናወራ እንጂ የሆነው ነገር ልጁ እንዳልኩ በቃ ከመልካምነቱ ውጭ ስለሱ ክፉ ማትሰማበት አይነት ልጅ ነው። የሚታማ ልጅ አይደለም። እና አሁን የደረሰበት ጉዳት እኔ እንዲህ ነው ብዬ አሁን እንትን ማለት አልሰጥም፣ መላምት ማውጣት አልችልም። አንደኛ በመጀመሪያ እኔ የኔን ግምት ከጠየቀኝ በቃ ሊዘርፉት ፈልገው ነው የሚሆነው። ምናልባት አሁን የእናንተን አሁን አንዳንድ ካሜራ ወይ እቃዎች ምናምን ይዘውም ከሆነ በዛ ሌሊት እንግዲህ ከስራ ሲገባ እንግዲህ ጠልፈው እቃውን የሆን ነገር ወስደውበት ነው የሚሆነው። ስልኩ ነው። አይ ቅድምም ነገር ያለው ሙባረክ አምሽቶ እንደማያውቅ ነው እኔ የማውቀው። ማለት በሌሊትም ስራ ከሰራን አንድ መናገር በፈልገው ነገር ሌሎች ካሜራማኖች ናቸው በብዛት የሌሊትም ስራ ምንሰራ ከሆነ የሚተኩት። ብዙ ጊዜ የሌሊት ስራ ያን ያህል ምንሰራ ሰዎች አይደለንም። አንሰራም ማለት አይደለም። ሙባረክ አይሰራም ስቲል ነው ከቤተሰቦቹ ጋር ስለሚኖር አሁንም በጊዜ ነው የሚገባው። እናትና አባቱም አቅመ ደካማ ስለሆኑ ለእናትና ለአባቱ ልዩ ቦታ ነው የሚሰጠው። ያው ማለት እኛ እኮ አሁን ላይ እናት አባቶቻችንን የማንሰማ ብዙዎች አለን አይደለ? እነሱ የሚሉትን የማንሰማ። ሙባረክ ደግሞ እንደዛ አይደለም። ስለዚህ ሚኪዬ ባከን ሌሊትና ማታ ነክ ባሉት የክትትል ስራዎች በቃ ባከን ወይ እኔን የሚተካ ሰው ፈልግ ወይ እንዲህ ከ4 ወር ከ5 ወር በፊትም ወደዚህ ስራ ሲገባ ይህንን ነገር አሳውቁኝ ግልጽ አድርጎልኝ ነው የገባው። ስለዚህ እንዴት ወጣ የሚለው ነገር ነው። እኔ እሱ ነው አሁን እኔም ለእኔ ልፈተው የምችለው ነገር አይደለም። ልጁ እንዳልኩ ከሰው ጋር የሚነካካ ሰው አይደለም። ማንም እሱን ሊያጠቃው የሚችል ሰው ሁነኛ ሰው እሱን አውቆ ኢምፐርሰን የሚያጠቃው ሰው አለ ብዬ አልገምትም። እኔ አይኖርምም። አንተም እንደምታውቀው ነው፣ እኔም እንደ ጓደኝነት የማውቀው ነገር ነው። ማንም እሱም በዚህ ልክ በሰፈር ውስጥም በቤት ውስጥም በአካባቢ የተወደደ ልጅ ነው። በጣም ለእናቱ ለአባቱ ታዛዥ የሆነ መጠጥ ይሄ ከጓደኛ ጋር ማምሸት ምናምን የሚያውቅ ልጅ አይደለም። እንግዲህ በዛ ሌሊት ግን ያ ነገር ሲፈጠር ሳይ ምናልባት የስራ አጋጣሚ ሆኖ እንደዛ ብዬ ነበር የገመትኩት። እኔ አምሽቶ መጥቶ ወይ የሆነ ነገር ከሆነ በዛ መሀል እንግዲህ አግተው ምንድነው ቀጥቅጠው ጥለው እቃ ወስደውበት ይሆናል ብዬ ነበር የገመትኩት። ግን እንዳልከው እኔ ምን አሁን ይህን ህግ ይፍታው ምንውም ለዛ ነው። ህግ በቃ ህግ ያስፈልጋል። እንግዲህ እንደሰለጠነው ዓለም አይደለም አሁን ያለንበት ቦታ። ሀገራችን ካሜራ ይዝ ነበረ ቢያንስ። አሁን ካሜራ የሌለበት መንደር ውስጥ የሆነ ቦታ ላይ ይሄ ልጅ ተቀጥቅጦ እንደዚህ ተደፍቶ አሁን ሆስፒታል በትልቅ እንግዲህ ጉዳት ደርሶበት ሆስፒታል ነው ያለው እና አሁን እንዴት ይደረሳል አላቅም። እኔ አሁን እንደ ምንም እንትኑ ስለሌለኝ እውቀቱ ስለሌለኝ፣ ግን ደግሞ የህግ ምንድነው አካላቶች እንግዲህ በራሳቸው ክትትል መንገድ ደርሰው ያው እንዲደርሱለት የደረሰበትን ጉዳትም
ካሳ ማግኘት ካለበት ካሳ እንዲያገኝ ማን እንዳደረሰበት እንግዲህ ቢታወቅ ጥሩ ነው ባይ ነኝ። ግን ልጁ ከሰው ጋር ብዙ እንትን የሚል አይደለም። አሁን ማንም እሱን ሆነ ብሎ የሚያጠቀው የለም፣ ምናልባት ንብረት ፈልጎ ካልሆነ። ያ ነው የኔ ግምት። ያ ስለሆነ ሌላ ነገር እንግዲህ እኔ እንትን ልል አልችልም፣ ልገምት አልችልም። እሺ ወደዚህኛው ጉዳይ እንመለሳለን። ስለ አንተና ስለ ሙባረክ እንድትነግረኝ ፈልጋለሁ። ሙባረክ የለም ሌላ ወዳጅ የለውም። ከማጋ ነው ውሎ የሚያዘወትረው? ከአንተ ጋርስ ያላችሁ ምን ያክል ጊዜ ነው ያላችሁ? እንትን አንተን ብቻ ነው የሚያገኘው ወይም ሌላ ሰው የሆነ ነገር የለም? እስቲ አንዳንድ ነገሮችን እፈልጋለሁ። እኔ የማውቃቸው ነገሮች አሉ፣ ግን ችግር የለውም፣ ግድ የለም፣ ሁሉንም ንገረኝና ምናልባት ያልሰማሁት ነው ልል እችላለሁ። እንግዲህ እኔ ከሙቤ ጋር የምናሳልፍባቸው ቦታዎች ሻይ ቡና እንላለን፣ ካፌዎች ላይ አንዳንዴ እንደዚህ ጌም ዞኖች ሄደን ምናምን ፑል ምናምን መጫወት እንወዳለን። ያ ነገር አለ። ከዛ ያለፈ እንግዲህ ብዙ የተለየ አሁን በተለይ እንደዚህ ምናልባት እኔ አሁን ከሌላ ጓደኞች አሉኝ። ከእነሱ ጋር ሌላ ቦታ ወጣ ብዬ ልዝናና እችላለሁ። ከእሱ ጋር ግን እንደዚህ ወጥታ የምትዝናኑ አይነት ልጅ አይደለም። እኔ አሁን እሱ መስዬ ነው ከእሱ ጋር ስገናኝ እሱ መስዬ እንጂ እኔን እንዲመስል ብዙ ገፍቼውም እንትን አልለውም። እንደዚህ አይነት ነገርም ስለማይወድ ሃይማኖተኛ ነው ልጁ፣ መጠጥ ምናምን አይፈልግም። እንደዚህ አይነት ነገር ስለሌለበት በቃ ከእሱ ጋር ወይ ምግብ ምሳ አብሮ ለመገባበዝ ወይ ሻይ ቡና ለማለት ስለ ስራ ስለ ሀሳብ ለመወያየት ነው የምንገናኘው። ከዛ በስተቀር ግን ሌላ ብዙ ጓደኞች አሉትን ብዬ አላስብም። ምናልባት በስራ አጋጣሚ የሚያገኛቸው ሰዎች ናቸው የሚሆኑት። እንዳልኩ ብዙ ስራ ሰርቶ አልፏል። በየስራው ሰዎችን ይተዋወቃል። በዛም ምናልባት ከሰዎች ጋር መግባባት ይኖረዋል እንጂ እንደዚህ አብሯቸው የሚውላቸው ሰዎች ብዙ ሊኖሩ ይችላሉ ብዬ አልገምትም። ምናልባት እናንተ ናችሁ ያው በስራም ስለምትገናኙ ያ ጓደኝነታችሁም እንግዲህ ለእናንተም ነው ከኔ ባለፈ። እንግዲህ እኔ ማውቀው እስከዚህ ድረስ ነው ያለውን ነገር። አብሮ አደግ ናችሁ? አብሮ አደግ ነን። አዎ አብሮ አደግ ነን። ከኔ ጋር አብሮ አደግ ያው ቆይተናል። እኛ ከግቢ እንትን ካለን ከግቢ ከወጣን እንግዲህ ከግቢ ጀምሮ እስካሁን ጊዜ ድረስ እንግዲህ በስራም ዓለም ላይ ሆነን ያው አብረን ነው እንትን ያልነው። ልክ ነው። ወጣትነታችን ልጅነታችን ምናምን እንተዋወቃለን። ያ ነው እንጂ ከህፃነት ጀምሮ የነበረ አይደለም። ምናልባት እሱ የነገረ ምንም አይነት ጠላት የለውም። አንዳንድ ምናልባት እንደ ጓደኛው አድርጎ ስለሚያስብ ሚስጥርም ሊነግር ይችላል። እንግዲህ እኔ ሙባረክ እንዲህ ነው የምለው ጠላት የለኝም። እኔ ያለ አይመስለኝም። አሁንም በሆስፒታል ሄጄ ላወራው ስሞክር ያው እንዳየው ነው፣ መጋገር አይችልም ልጁ። ምንድን ነው የተፈጠረው ነገር ብዬ ለማውራት ፈልጌ ነበር። ያንን ነገር እንግዲህ አንተም እንዳየው ስለሆነ ያለበት ሁኔታ ብዙ የምታወራው አይነት ልጅ አይደለም። አሁን ላይ ቁጭ ብለህ የምታናግረው አይደለም። ምናልባት እያገገመ ሲመጣ እንግዲህ መጠየቅ ይኖርብናል። እኔም ሀሳብ ሆኖብኛል። ሌሊትም እሱን ነበር ሳስብ የነበረው። አሁንም እንግዲህ እሱ ጋር ከሱ ስመለስ ያንን እያሰብኩ ነበር የመጣሁትና ደግሞ እኔ አላቅም። እኔ እንደዚህ ምን ያህል እንደዚህ ጠላት ይኖራል ብዬ አልገምትም። ያለው አይኖረውም። ሲጀመር አንተ ራሱ እንደምታውቀው ነው። ይኖራሉ ልትገምታለህ? አሁን አንተ በአንተ እሳቢ ያው እኛ ምን አለ መሰለህ እሱ ጠላት ይኖረዋል አይኖረውም የሚለው ነገር አይደለም። የኛ ጠላቶች ወደኛ ባልደረቦቻችን እንትን ሊሉ ይችላሉ። ከዚህ በፊትም እንግዲህ የኔ ጠላቶች ካሜራማኖቼ ላይ የተለያዩ የስራ ባልደረቦቼ ላይ ያደረሱባቸው ከፍተኛም ሆነ ቀላል ጉዳት አለ። እሱ ያጠራጥረኛል። ያው ነገሮች በእኔ በኩል የመሆን እድል አላቸው ቤተሰቦች። እሱ እንትን ይለኛል። እንግዲህ እኔ ምናልባት አሁን እንዳልከው አሁን ስትነግርኝ ያው እውነትን ነው ሊሆን የሚችለው። ራሱ አሁን የምትሰሩት ስራ በጣም ሪስክ ያለው ነገር ነው። በጣም ብዙ ነገር እንግዲህ ብዙ እየተጋፈጣችሁ ነው የምትሰሩት። ማየው ነገር ከእሱም ይለኛል አንዳንዴ በስራ አጋጣሚ እውነትን ነው። ጠላትም ካለው በእንደዚህ አይነት አጋጣሚ ሊኖረው የሚችለው ምናልባት ጠላቶች ካሉ ወንጀለኞች፣ እናንተ ልታጋልጧቸው የመጣቻችሁ ሰዎች እንግዲህ እናንተንም እሱንም ያው ከጀርባ ስላለ ሊያጠቁት ይችላሉ። እንደ አንድ ምንድን ነው የእናንተ ቲም አለ አይደል? አብራችሁ ሆናችሁ የምትሰሩት እንግዲህ በዛ መንገድ ሊያጠቋችሁ ሊመጡ ይችላሉ። አንተም ያን በዛ መንገድ ከተረዳው ያ ሊሆን ይችላል። እንደዚህ አይነት ሰዎች ሊሆኑ ይችላሉ ሊያጠቁት የሚችሉት ምናልባት እንደዛ ሊሆን ይችላል። አሁን ነው አየህ፣ አሁንም
አሁን መለስ ብዬ አሁን ስትነግረኝ ይሄም ሊሆን ይችላል ለካ። ብዙ ጊዜውን ምን በማድረግ ነው የሚያሳልፈው ሙባረክ እንግዲህ ከስራ በኋላ መስጂድ በቀን 5-4 አላቅም ብቻ 5-4 ምናምን ይሰግዳል። ግቢም እያለን እንደዚህ አይነት ነበረ የእሱ። የት ግቢ ነበራችሁ? እኛ የነበርነው ወልዲያ ነበር። ወልዲያ ዩኒቨርሲቲ ነበር የተማርነው። እንግዲህ በጣም አንድ ግቢ ነው የደረሳችሁ? አንድ ግቢ ነው የደረሰ። ምናልባት ይህንን ነገር ስጠይቀው ቤተሰቦች ስለ ሙባረክ የማውቃቸው ነገሮች አሉ፣ ደግሞ ማላውቃቸው ነገሮች አሉ። እነዛን ነገሮች ለይቼ ለማወቅ እንዲመቸኝ ነው። ሙባረክ ፍቅረኛ ወይም እጮኛ ያው እንዳላገባ አውቃለሁ። ፍቅረኛ ወይም እጮኛ አለችው? አይ ሙቤ እንደዚህ አሁን ከሴት ጋር ራሱ እንደዚህ የሚታይ ልጅ አይደለም። በጣም አይናፋር ልጅ ነው በጣም። እኔ እንኳን በራሴ 1-2 ሴቶች ምናምን ላስተዋውቀው ሞክሬ ነበር፣ ግን በቃ ልጁ እንደ ሴት መቅረብ የሚፈልግ ልጅ አይደለም ምናምን። እሱ ነገር እንግዲህ ያው ሴቶቹ አሁን ያገናኟቸው ሴት ጓደኞቼ እንግዲህ ከሱ ጋር ይሆናሉ ይገጥማሉ ብዬ ያሰብኳቸው ሴቶች ነበሩ፣ ግን እሱ በጣም ፈሪ ስለሆነ የቀጠለበት አይደለም። ስለዚህ በራሱ ጊዜ እንግዲህ ፈጣሪም ሲመራው የራሱ ምትል ሚላትን ሴት የሚያገኝ ይመስለኛል እንግዲህ ወደፊት። አሁን ስለዚህ ምንም ፍቅረኛ የለውም አሁን ላይ? ምንም የፍቅር አጋር የለውም? እርግጠኛ የለውም። በጣም ጥሩ። ምናልባት ሌላ አንድ የምትነገረን ነገር ካለ ንገረን፣ ወይ ደግሞ ካልሆነ ወደ ሌሎች ስራዎች መሄድ ስላለብን እቃችንን ሰብስበልን ነው። እባክህ ሚኪ፣ እባክህ አደራችሁን፣ በቃ ይህ ልጅ የሆነ ነገር አድርጋችሁ ድረሱለት። ማለት እንኳን ለሱ አጠገባችሁ ላለ ወንድማችሁ አይደለም ለስንቱ ደርሳችኋል አይደል? ለስንቱ ህግ እንዲያገኝ ፍትህ እንዲያገኝ አድርጋችኋል አይደል? እባካችሁ ድረሱለት። በጣም ምስኪን ልጅ ነው። እናት አባቱ ደሆች ናቸው። በድህነት ያደገ ልጅ ነው። አላማ ያለው ልጅ ነው። በቃ እንደሆነ ነገር አድርጋችሁ ይህ ልጅ አንድ ነገር አድርጉለት ሚኪ፣ አንድ ነገር በቃ። አንተ ታስፈልገዋለህ፣ ታውቃለህ አይደል? ታስፈልገዋለህ፣ አንተ በደንብ ታስፈልገዋለህ። ተረጋጋ ሚኪ። አሁን እኮ ይኸውልህ ጊዜ መስጠት እኮ አይደለም ያለብህ። እኔ ከስሜታዊነት ወጥቼ እንደው ላስረዳ ነበር የፈለግኩት፣ ግን አቃተኝ፣ ያልቻልኩት። እኔ እንኳን ሙባረክን ቀርቶ ዛሬ መንገድ ላይ ላየሁት ሰው መሄድ ካለብኝ በላይ እንደምሄድ የእኔ ተመልካቾች አሳምረው ያውቃሉ። ግን ይህ ልጅ በቃ ማለት ይኸውልህ ቀና አይደለም የሚፈልገው። ቢቻል ገና ከዚህ ከሆስፒታል ሳይወጣ በቃ መፍትሄ ፍትህ ያገኘ ይህ ልጅ። በቃ እናንተ የምትችሉትን ነገር አድርጉ። ህጉ ቢደርስለትማ ቀድሞ ይደርስለት ነበረ። በተዘረረ ሰዓት ሄዶ ዱካ ማሻራን ፈልጎ ምንም መረጃ ማስረጃ ያመጣ ነበር። ያ አልሆነም። ይኸው ቀኑ ስንት ቀን ገፋ አይደል? በቃ እናንተ ማድረግ የምትችሉትን አድርጉ። ስንት ነገር ሰርታችኋል ከዚህ በፊት አይደል? ስንት ነገር ሰርታችኋል። በቃ ይህ ልጅ እንደምንም በቃ አድኑት፣ ፍትህ የሚያገኝ በቃ። አሁን ህክምና ላይ እኔም አለው፣ እኔ ጓደኛው፣ እኔ ወንድሙ አለውለት። ህክምናው ማግኘት በሚችልበት መልኩ እንዲያገኝ እናደርጋለን። ግን በቃ እናንተ ደግሞ ክትትላችሁ ላይ እባካችሁ አንድ ነገር አድርጉ እባክህ። ምናልባት ጠላት ይኖር ይሆናል። እውነትህን እንደው በቃ ጠላት ነው እንደዚህ ያደረገው። ጠላት ነው። የት አምሽቶ የሚያውቀው ነው? የት አምሽቶ ከቤቱ ሌሊት 8 ሰዓት ጭራሽ ማታ 1 ሰዓት ማይገባ ልጅ ቤቱ ሌሊት 8 ሰዓት በዛ ውድቅት ሌሊት ወድቆ ስንት ነገር ሆነ ተብሎ ሲባል ይሄ ልጅ በእርግጥ 8 ሰዓት አይደለም፣ ያው ከ5 ሰዓት እስከ 6 ሰዓት ባለው ነው ይሄ ነገር ተፈጠረ የተባለው። ዞሮ ልጁ አምሽቶ ማያውቅም፣ በጊዜ የሚገባ ልጅ ነው። አክሊሉ አንተ በቃ ለመረጋጋት ሞክር። በእኔ ላይ ጣለ ሁሉንም ነገር። እኔ ሙባረክ ላይ እንደዚህ አይነቱን አሰቃቂ የግድያ ሙከራ ያደረሱበትን ሰዎች በአጭር ቀን ውስጥ ተከታትዬ በቁጥጥር ስር አውላቸዋለሁ። ይህንን ደግሞ ለእናንተ ለተመልካቾችም ቃል የምገባላችሁ ነገር ነው። አክሊሉ ቤት የተወሰኑ ደቂቃዎችን ቆይታ አድርገን ነበር። በቂ ነገሮችን ነግሮናል። አሁን በአክሊሉ በነገረን ነገር ተመርኩዘን አንዳንድ ማስረጃዎችን ወደ መፈልፈል ስራ ነው የምንገባው። አክሊሉ
አዲስ ነገር ካለ ደውልልኝ፣ እኔም አዲስ ነገር ካለ ደውላለሁ። ተመልሼ መምጣት አይቀርም፣ አሳውቃለሁ። እኔ ጋርም አዲስ ነገር ካለ አሳውቃለሁ። እባካችሁ እናንተም አዲስ የሆነ ነገር ላይ ስትደርሱ አሳውቅ። በቃ ስለዚህ ልጅ አዲስ ነገር ማወቅ ካለብኝ አሳውቅኝ በጊዜ። እኔም ማገዛችሁን ነገር አገዛችኋል። ምንም በቃል እኮ አይደለም፣ በቃል ብቻ ሲሆን በተግባር ነው። በተግባር ነው ጓደኝነት፣ ወንድምነት የሚለቀው በተግባር ማድረግ የምንችለውን ነገር እንድናደርግለት። በቃ ይሄ ልጅ በቃ ሊደረስለት ይገባል። እናት ወይኔ እናቱ እኮ እንዴት እንደምታሳዝን ብታያት፣ አባቱ እንዴት እንደሚያሳዝኑ ብታያቸው። ካሜራማኖች እቃችሁን ሰብስቡ። አክሊሉ እባክህን እኔ ልውጣ። ይቅርታ በእንደዚህ አይነት ሁኔታ ሆነ። እኔም ስሜቴን ከዚህ በላይ መቆጣጠር አልቻልኩም። ሻይ ቡና አላልኳችሁ? ችግር የለውም። ትንሽ ቁጭ በሉና እስኪ ተረጋግተን ሻይ ቡና ብላችሁ ትወጣላችሁ። እኛ እንሂድና መሄድ ስላለብን ነው። እደውላለሁ። አንተ ለመረጋጋት ሞክር እባክህ አደራ። እሺ እደውላለሁ። ችግር የለውም። እባክህ የሆነ ነገር ሊደርስ አሳውቅ እባክህ የእኔ ጌታ። ሰላም እንዴት ናችሁ ውድ ተመልካቾቻችን? እንግዲህ አሁን የምንገኘው ከአንዲት ወጣት ሴት ልጅ ጋር ነው። ውድ ቤተሰቦች ይቺ ሴት አጠገቤ የተቀመጠችው ማናት ምንድናት የሚለውን ለእናንተ የምነግራችሁ ይሆናል። ውድ ቤተሰቦች እንግዲህ ከሙባረክ ጓደኛ ቤት ከአክሊሉ ቤት እንግዲህ እንደወጣን ከኛ ባልደረቦች አንድ የደረሰን መረጃ ነበር። ያ መረጃ ምንድን ነው? ውድ ቤተሰቦች እንግዲህ ሆስፒታል አካባቢ አንዲት ወጣት ሴት እንግዲህ ከአንድ ሰው ጋር እዛ ሆስፒታል ማለት ሙባረክ የተኛበት ክፍል በተደጋጋሚ እዛ ስትመላለስና እዛ አካባቢ ለረጅም ሰዓታቶች ታይታለች ነበር ያሉት የኛ ባልደረቦች። ያቺን ሴት እንግዲህ ሊያወራት ሞክረው ነበር። ያቺ ሴት ማለት እሷ ናት እንግዲህ ራሄል ትባላለች። ያቺን ሴት ሊያወራት ሞክረው ነበር ውድ ቤተሰቦች። ነገር ግን እዛ ባለው ግርግር ለማውራት ለመነጋገር ስላልተመቻቸው ከሆስፒታሉ እስክትወጣ ሲጠብቁ ነበር። ስትወጣም እንግዲህ በር ላይ ይዘዋት የኛ ባልደረቦች አውርተዋል ነበር። እንግዲህ የእሷ ምላሽ የሙባረክ ፍቅረኛ ነኝ ነበር ያለችው። ይህን ነገር ሲሰሙ የኛ ባልደረቦች ነገሩን አላመኑም ነበር፣ ውሸት ነበር የመሰላቸው። ያው እንግዲህ አንዳንድ ነገሮችን ለማጣራት ሞክረዋል። እሷም እንግዲህ ብዙም እንዲጋተቷት ብዙ ጥያቄዎችን እንዲጠይቋት ስላልፈለገች ተመልካቾቻችን ወዲያው ስልኳን ከፍታ እንግዲህ ሙባረክና እሷ ፍቅረኛ መሆናቸውን የሚያሳይ ፎቶ ነበር ያሳየቻቸው ለኛ ባልደረቦች። ይህ ማለት ምን አይነት ፎቶ እንደሆነ መገመት አያቅታችሁም። ተሳስሞ የተነሱት ፎቶ ነው። ጉዳዩ ነገሩ በጣም ነበር ያስደነገጠን እኛን። አክሊሉ ሙባረክ ፍቅረኛ የለውም ብሎን ነበር። እንግዲህ የምታስታውሱ ከሆነ ከዚህ በፊት የነበረውን ኢንተርቪው አክሊሉን እንድንጠራጠረው ነው ያደረገን። አክሊሉ የዋሸን ትልቅ ውሸት አለ። ቤተሰቦች ወደ አክሊሉ ቤት ከመሄዳችን በፊት እባካችሁ ይቺን ሴት ያዙልኝ የማውራት ነገር አለ ነበር ያልኳቸው ተመልካቾቻችን። እንግዲህ ራሄል ያለሽበት ድረስ የመጣሁት ጉዳዩ አንገብጋቢ ስለሆነ ነው። እኔ ያለሁበት ድረስ ነው ይልኝ ማለት ከባድ ነው። ያለሽበት ድረስ የመጣሁት 10 ደቂቃ ወይም ኮምባላ 15 ደቂቃ ቢበዛ ብንቆይ ነው። ስለዚህ ባንቺና በሙባረክ መሀል ያለውን ነገር በደንብ ግልጽ አድርገሽ ለተመልካች እንድትናገሪ ራስሽን ከማስተዋወቅ እንጀምር። ይቅርታ ግን እናንተንም አላወቅኳችሁ፣ የስራ ባልደረባንን ብቻ ነው ያሉ። ይሄን ያህል ማወቃችሁ ስለኔና ስለሱ አስፈላጊ ነው ወይ? ስልክ እዚህ ጋር ፕራይቬሲ ነው። ስልክ ቤተሰብ የሚያውቀው ነገር ያለ ኖርማል ጓደኛሞች እንደሆነ ነው የሚያውቀው። ያው ብዙ ነገር መሀል ላይ እንትን ስለሚለን እሱ ለመፍታት እየሞከርን ነው ገና። እዚህ ጋር ደግሞ ኦፊሻሊ አውጥቶ ሚዲያ ላይ ነው የሚለቀቀው። ኦፊሻሊ መሆኑ ትንሽ ደስ አይልም። እናንተን የሚረዳችሁ ነገር ካለ ግን ችግር የለም። አሁን ሙቤ ካለበት የጤና ሁኔታ አንፃር ምንም ነገር በነግራችሁ ችግር የለም። ያው እኛ ስለ ሰው የግል ህይወት የመበርበር ሱስ የለንም፣ ወይም ደግሞ ስለ ሰው የግል ህይወት የማወቅ ሱስ የለብንም። ገብቶሻል? እዚህ ጋር ደግሞ ሙባረክ ድንገተኛ ክፍል ውስጥ ነው አይደለ? ስለዚህ ድንገተኛ ክፍል ውስጥ ነው፣ ጥቃት ደርሶበታል። ጥቃት ያደረሱበትን ሰዎች ደግሞ አፈላልገን መያዝ አለብን። ስለዚህ ምናልባት ሙባረክ የሚያሳድጋት ድመት ካለች ድመቷ ላይም የሆነ ምርመራ ልናደርግ እንችላለን ነው። በቃ በቀላል አማርኛ ከሙባረክ ጋር ንክኪ ያላቸውን ሰዎች በሙሉ እየዞርን እንጠይቃቸዋለን።
የሚመለከታቸውንም የማይመለከታቸውንም ጉዳይ ከሙባረክ ጋር ምንድነው ያላቸው ጸብናቸው ስለ እያንዳንዱ ነገር ገብቶሻል። ቀልድ አይደለም። ዋው የሙባረክ ጉዳይ ካንተ በላይ እኔንም ያሳስበኛል። ያው እኔ ምንም መርዳት ስላልቻልኩኝ ነው እንጂ በደንብ የሚያሳስበኝ ጉዳይ ነው። እኔና ሙባረክ የተዋወቅ ነው ቅርብ ጊዜ ነው። ቅርብ ጊዜም ብንተዋወቅም በጣም በመዋላችን ቅርብ ጊዜ ነው 4 ወር ምናምን 4 ወር በትውውቅ አይደለም ያው ፍቅረኛሞች ከሆንን ነው። በትውውቅ ወደ 8 ወር 9 ወር በኖርማል ጓደኝነት እንደዛ ቆይተናል። ወደ 8 ወር 9 ወር እና ሙባረክ ለኔ በጣም ይቀርበኛል። ስልክ መጀመሪያ ጓደኛሞችም ስለነበረን በደንብ ኦፕን ነን። ብዙ ነገሮችን ኦፕን ሆነን ነው የምናወራው። በጣም ነው የደነገጥኩት። ደውለው ሲነግሩኝ እንደውም ወዲያው አልሰማው። ጠዋት 12 ሰዓት አካባቢ በጣም ይደወልልኛል። እማላቀው ስልክ ነው። ከዛ ተነስቼ መልሼ ደወልኩኝ። በጣም ከብዶኝ ነበር። ምሽቱን ሁሉ በጣም ከብዶኝ ነበር። ዛስ ደውል ሙባረክ ላይ አደጋ ደርሶበታል እንዲ ሆስፒታል ነው ያለው አሉ። ቀልድም መሰለኝ። ከዛ በጣም በተደጋጋሚ ደወልኩለት እሱም ማያነሳም ስልክ። ድንገት ነው ሆስፒታል ሄድሽው ማለት የኛ ባልደረቦችም ሲያገኙሽ እንደዚህ ለብሰሽ ነው እንግዲህ ማለት ጥሩ አለባበስ ለብሰሽ ነው ማለት እንዴ ነው ይሄን ነገር ግልጽ ብታረጊልኝ። ወደ ስራ ልሄድ ነበር እና ነገርኩ። ለሊቱ ሙሉ ሲደወል ነበር። ማላቀው ስልክ ስለሆነ ብዙም ትኩረት አልሰጠውትም። ከዛ ልክ ወደ ስራ ልወጣ ስል ተደወለ። አንስታውት ያው ሙባረክ ሆስፒታል ነው ታሟል ምናምን ነገር አሉኝ። እና አላመንኳቸውም። ቀልድም ነው መሰለኝ። ከዛ ደወልኩ ለሱ በተደጋጋሚ ስደውል አያነሳም። ከዛ ወደ አሉኝ ሆስፒታል ሄድኩኝ። በጣም ነው የደነገጥኩት። ስልክ ተደዋውለናል፣ አውርተን ነበረ። ይሄ ነገር ሀፕን ከማድረጉ በፊት አውርተናል። በጣም ነው የደነገጥኩት። አልሄድኩም ስራም ማለት እኔ አላቅም። የምረኝ ነው ማለት ያው ጥሩ ነው ይሄን ስራ መስራቱ እንደኔ በጣም ጥሩ ስራ ነው እኮ ግን እሱን ይጎዳዋል ብዬ አላስብም። ስለኔ አላቅም። በጣም ብዙ ነገር ነው ያጠራጠረኝ ያለው። በዚህ ስራ ምክንያት ነው ወይ እንደዚህ ሆነው? ምንም ስራ የሚሰራው እሱ ሲኖር ነው። ቅድሚያ መስጠት ያለብን ለሱ ነው። ገባክ? እኔም እንዳይሰራ አትስራ ነበር ምለው። እንደውም ወደ እናንተ ጋር ሲመጣ ብዙ ደስተኛ አልሆንኩም ነበር። ምክንያቱም በጣም ሪስክ ያለው ስራ ነው የምትሰሩት። የእናንተን ህይወት አደጋ ላይ ጥላችሁ ነው የሰውን ህይወት የምታድኑት። ገባክ? በዛ ኬዝ እንዲሰራ አልፈልግም ነበር። ይሄው የፈራው ደረሰ። ሙቤ ከማንም ጋር የሚጣላ ሰው አይደለም። በጣም ጥሩ ጸባይ ያለው ልጅ ነው። ከማንም ጋር የሚነካካ አይነት ፐርሰናሊቲ ያለው ሰው አይደለም። ቤተሰቦቹን በጣም የሚያከብር በጣም ጨዋ ልጅ ነው። እኔ ፍቅረኛዬ ስለሆነ ስለምወዱ አይደለም እንደዚህ የሚል በጣም ጨዋ የሆነ ሰፈር ውስጥ ሄደ መጠየቅ ትችላለህ። እናትና አባቱን ምን ያህል እንደሚያከብር በሱ እድሜ ያሉ ወንዶች እኮ ምን እንደሚያደርጉ እናውቃለን። እንኳን ለቤተሰብ ክብር ሊኖር ይቅርና አላቅም። በጣም ጥሩ ያልሆነ ሁኔታ ውስጥ ነው ያሉት በሱ እድሜ ያሉ ሰዎች። እሱ ግን በጣም ጥሩ ፐርሰናሊቲ ያለው ሰዎችን አክባሪ፣ ትንሽ ትልቅ አይልም። የምረኝ ነው ምልክ ያው አንተም ታውቀዋለህ። ስራ ውስጥ ትንሽ ስለቆየ ካንተ ጋርም ትተዋወቃላችሁ። እንደዚህ የሚያደርስ መጥፎ ባህሪ የለውም። ከሰው ጋር ይጣላል እንዳትል ከሰው ጋር አይጣላም። እኔ በጣም የገረመኝ ደግሞ አምሽቶ አያውቅም። ደግሞ ገባው ብሎ ቴክስት አድርጎልኛል። ቴክስቱን ማሳየት እችላለሁ። ገብቻለሁ ብሎ ቴክስት አድርጎልኝ ነበር። ወደ 3 ሰዓት ከምናምን 2 ሰዓት ከምናምን ሰዓቱን ቼክ ማድረግ እንችላለን። ገባው ብሎ ቴክስት ይቻላል። ገብቻለሁ ብሎ ቴክስት አድርጎልኝ ነበር። በጣም ደክሞኛል፣ አድካሚ ውሎ ነበር፣ እረፍት ላርጋለኝ። እሺ በቃ እረፍት አርግ። ያው ብዙ ጊዜ እናንተ ስራ አድካሚ ነው፣ ከብዙ ወንጀለኞች ጋር እንደምትሉ አውቃለሁ። በጣም ብዙ አድካሚ ነገር ስላለ እሺ ነው ያልኩት። በቃ እረፍት አረጋን። እኔም ስራ ደክሞኝ ነው። ያው በጠዋት ነው ሞተ። በጣም አምሽቼ ነው ምገባው። ምናልባት ፍሪ ታይም ካለ ነው ልንገናኝ የምንችለው ወይ ዊኬንድ ላይ ምናምን። አንዳንዴም አስፈቅደው ሊመጣ ይችላል ብዙ ተተኪም ስላለ ምናምን። ብቻ እኔ ፍሪ በመሆንበት ጊዜ ነው የምንገናኘው። እና ገብቻለሁ ብሎም ቴክስት አድርጎልኝ ነበር። ለዛም ነው የተረጋጋሁት። ስለ ያላመንኩትም ለዛ ነው። እንዴ ገብቶ ስንት ሰዓት ነው እንደዚህ የሆነው? ወደ 6 ሰዓት ነው 7 ሰዓት ሌሊት ነው አሉ። እናቱን እንደምታያት ነው። አባቱ ስለ አባቱ መናገር አይጠበቅብኝም ሲጀመር እንደምታያቸው ናቸው። በጣም እኔ አላቅም። በዊልቸር ነው ያሉት አባትየው። በጣም አቅመ ደካማ ናት እናቱ። እንደምታያቸው ናቸው።
አንድ መጠይቅሽ ጥያቄ አለ። የሙባረክ አንድ የልብ ወዳጅ አለ፣ ጓደኛው ቤስት ፍሬንዱ አብሮ አደጉም ነው አክሊሉ። በእርግጠኝነት ታውቂዋለሽ? አክሊሉ ሙባረክ ፍቅረኛ የለውም ብሎ ነው የነገረ። የምርህ ነው? አልገባኝም። ማለት እንዴ ማለት ብዙ ጊዜ አብረን እንሆናለን፣ ሶስታችንም እንገናኝ፣ ትሪፕል እንወጣለን፣ ሶስት ሆነን ምናምን እንወጣለን እኮ ሶስት ሆነን እንገናኛለን፣ እንጮታለን፣ እንስቃለን። ምናልባት እኔ እንጃ አላውቅም። እንደዛ ሊሚልህ አይመስለኝም። እንደዛ ብሎኛል። እኔ አላውቅም ለምን እንደዛ እንዳለክ። ምናልባት የስራ ባልደረባው ነኝ ስላልከው እኔ እንጃ ለምን እንደዛ እንዳለ አላውቅም። ሄደን መጠየቅ እንችላለን እሱንም። አይ ግድ የለም፣ እኔ እሱን በምን መንገድ ማውራት እንዳለብኝ እኔ ያውቃለሁ። እኔ ራሴ አወራዋለሁ። ግን አሁንም ጥያቄ ሆኖብኛል። እኔ ምንም አይነት የፍቅር ህይወት የለውም፣ ምንም አይነት የፍቅር ጓደኛ የለውም። በእርግጥ ከኔ በፊት ብዙ የፍቅር ህይወት የለውም ስልክ ያው ሰው የሚቀርብ አይነት ሰው አይደለም። ስልክ ያው ብዙ ሰው ከሰው ጋር የሚግባባ አይደለም። ትምህርት ቤትን በነበረበት ሰዓት ትምህርት ቤት ይገባል፣ ቀጥታ መጥቶ እናቱን ያግዛል። እንደዛ ነው የማውቀው። እኔ እንደውም እሱ ከሰው ጋር ይግባባ፣ ምን ትንሽ ከሰው ጋር ስለምግባባ ምናምን እኔ ነኝ የቀረብኩት። ለምን ይሄንን አክሊሉ እንደደበቀኝ አላውቅም። አክሊሉን በደንብ እንድጠራጠረው ነው ያደረገኝ። ውድ ተመልካቾቻችን ምናልባት ሌሎችም ነገሮችን ደብቆኝ ሊሆን ይችላል። እንደውም በእኔና በሙቤ ጓደኝነት በጣም ደስተኛ የሆነ ሰው ነው ስልክ። እንደውም አንቺ ፑሽ ታደርጊዋለሽ፣ ትደግፊዋለሽ ምናምን ነው የሚለኝ። አላውቅም ለአንተ ለምን እንደዚህ እንዳለክ። መጠየቅ ካለብን አብረን ሄደን መጠየቅ እንችላለን አስፈላጊ ከሆነ። እሺ እጠይቀዋለሁ፣ ችግር የለውም። ግን እኔ ብቻዬን ልጠይቀው። ራሄል አመሰግናለሁ። ምናልባት የቀረ ነገር አለ የምትዩ ነገር ካለ ብትነግሪኝ። አሁንም ትንሿም ነገር ለኛ ተጠቅመናለች። ያው መወጣ ያለው ጸባይ ወይ ከሰው ጋር የሚጣላ ቢሆን ከእንትና ጋር ተጣልቷል ልልህ እችል ነበር። እንደነገርኩ ነው ከማንም ጋር የሚጣላ አይነት ሰው አይደለም እሱ። ሲቀጥል በቃ አደራ ልሰጥህ የምችለው አንተ ነህ ስልክ አውቃለሁ። ኃላፊነት ተሰምቶ ነው እዚህ ድረስ መተህ እያንዳንዷን ነገር እያጣራህ ያለው። በዚህ በኩል ደግሞ እኔን ባትል እሱም ባትል እናትና አባቱን ብለክ እናትና አባቱ ያሉበትን ሁኔታ እያየክ ነው። በቃ በጣም እየታመሙ ነው። እናትየው ደም ግፊት አለባት። በጣም ደንግጣ እንደውም እስከሆነ ሰዓት ራሷን አታውቅም ነበር። ሆስፒታል ውስጥ ራሱ እንደሰማች በጣም ነበር የደነገጠችው። እና ቢያንስ ለነሱ ብለህ ይሄን ነገር ላንተ ነው አደራ የምሰጥ። ያው የብሶን ባብሳል አይደለም ይሄ የስራ አጋርክ ሆኖ የሌላ ሰው ሜትም የማታውቃቸውንም ሰዎች እንደምትረዳ አውቃለሁ። ያው አመሰግናለሁ። ምናልባት ይሄ ሙባረክ ውጤት ነው። ሙባረክ ስለስራው እንደዚህ እንድትረጂ አድርጎ ስለነገረሽ በጣም አመሰግናለሁ። ስለኛም ያለሽ አመለካከት ቆንጆ ነው። እጅግ አድርጌ አመሰግናለሁ። ሰዓት የለኝም፣ ወደሱ ልሂድና ግን ደውልልሻለሁ። በምትሽው ነገር ታግዥኛለሽ። አመሰግናለሁ ራይል። ውድ ተመልካቾቻችን እንግዲህ በአክሊሉ ቤት ተገኝተናል። ቤተሰቦች ብዙ ነገሮችን እንደዋሸኝ እንግዲህ ከዛች ልጅ እንግዲህ ከሙባረክ ፍቅረኛም ያለውን ነገር ከሷ እንደበት ሰምታችኋል። እኔም ውስጤ ላይ ብዙ ጥርጣሬዎች ነበሩ። ግን ነገር ግን የሙባረክ ወንድም ስለሆነ አክሊሉ እንግዲህ ያው ምንም ማድረግ አልችልም። ውድ ቤተሰቦች ያለውን ነገር እንትን ማለት ስለማልችል ነው። ስለዚህ ውስጥ እንገባለሁ። ቤተሰቦች ስላለው ነገር በጉልበትም ይሁን በምንም ይሁን እንዴት ማወጣጣት እንዳለብኝ እኔ ነኝ ማቀው። ወደ ውስጥ እንግባ። አክሊሉ እንዴት ነህ? ሰላም ናችሁ? ምን ነበር ያልከኝ ቅድም? ና ገባ ካሜራማን ማለት ገባ። የምናወራው ነገር አለ። ምን ሆናችሁ? ለምንድን ነው ያዋሸኝ? ሚኪ ምን ሆነ? ሙባረክ ፍቅረኛ እንዳለው ለምንድን ነው ያዋሸኝ? ሌላ ምንድን ነው ያዋሸኝ? የለውም ፍቅረኛ። ምን ማለት ነው የለውም ማለት? ሚኪ ምን ሆነ? ተረጋጋ እንጂ ተረጋጋ። ፍቅረኛ የሚባል ነገር የለውም። ነገር አለ እንዴ? እኔ ከአንድም ሁለቴ እኮ ፍቅረኛ አምጥቼለት እኮ እምቢ ያለ ሰው እኮ ነው። ይኸውልህ ትሰማኛለህ? በልጥ ለመሆን አሞክር። ይኸውልህ የደበከውን ነገር ይኸውልህ ትሰማኛለህ? ካሁን በኋላ እንደውም ማለት ነው አይኔን ካንተ ላይ ማለት ነው ዞር አላረግም። ኧረ እባክህ ሚኪ፣ ይኸውልህ
እኔ ምንም ነገር እኮ ማውቀው ነገር የለም። ለምን ዋሻለሁ? እኔ ፍቅረኛ ቢኖረው አልነግርህም? ምን ችግር አለ? ራሄል ታዲያ የኔ ፍቅረኛ ናት? ማናት ራሄል? ራሄልን ይኸውልህ ከደቂቃዎች በፊት ኢንተርቪው አርገናት ነበር። ይኸውልህ ያሻቻችሁ ሊሆን ይችላል። ስህተት እየሰራ ነው። ስህተት እየሰራ ነው። እውነቱን ትነግረኛለህ ወይስ ሌላ ነገር ውስጥ አንተ እሷን ነው እኔ ነው ወደዚህ ወዴት ነው የምትሄደው? ይኸውልህ ጓደኛ ብትሆንም ልንገርህ፣ ሁሉም ጓደኛ ጥሩ ነው ማለት አይደለም። እኔ ራሄል ማን እንደሆነች ልንገርህ፣ ጠብቀኝ። ካሜራማን ስልክህን አንጣ። ሚኪ ምን ሆነ ነው ያለው ዛሬ? ከፈትልኝ አንዴ ከፈትልኝ። ከፈተው አንዴ ስልኩን ከፍቼዋለሁ። ራሄል ማናት? ራሄል ማን እንደሆነች ላሳይ። ይቺ ማነች? ይቺ እኔ የት ነች? ማናት? እኔ አላውቃትም። ማናት? ይኸውልህ ማናት? እኔ አላውቃትም። ይኸውልህ ቪዲዮን ከፍትላለሁ ከፈለክ። ሚኪ ምን ሆነሃል ዛሬ ቀን? ምን ሆነሃል? ይኸውልህ እየቀለድክብኝ ነው። በፍቅረኛ እሱ ፍቅረኛ ይኖር በሚለው ራሱ እየቀለድክብኝ ነው ወይ? ለምን እንጣላለን እናንተ? ምን አገባኝ እኔ ስለሷስ? ሙባረክ ምንም አይነት ጓደኛ እንደሌለ አውቃለሁ። ያለው ምን እኔን ጓደኛ ግን ፍቅረኛ ደግሞ ይኑሮ አይኑሮ ምንም ማቀው ነገር ስለሌለ አድምጠኝ። ምንም ማቀው ነገር ስለሌለ እንድትነግረኝ ነበር ያልኩት። ይኸውልህ ሀዘን ውስጥ ምናምን አትበል። ይኸውልህ ዋሽተኸኛል። ይኸውልህ የሙባረክ ፍቅረኛ መሆኑን አንድ ፎቶ ላሳይ። ራሄል ለኔ ስልክ፣ ይሄ ካሜራማኑ ስልክ እንካ። ራሄል ለኔ ስልክ በኔ ስልክ በድብቅ የላከችልኝ ፎቶ አለ። የቱን ፎቶ? ይኸውልህ በድብቅ ለኔ ብቻ የላከችልኝ ፎቶ አለ። ሚኪ እኔ እያልከኝ እዛውን አንዴ ምንም እየገባኝ አይደለም። እኔ ምንም ማውቀው ነገር የለም። እሱ ፍቅረኛ የለውም። እኔ ከአንድም ሁለቴ እኮ ፍቅረኛ መጣሁለት። እምቢ ያለ ሰው እኮ ነው እንዴ። ከየት አምጥቶ ነው ከሌላ ሴት ጋር የሚሳሳመው? ሚኪ ምን ሆነሃል? ኧረ እባክህ እዛውን አንዴ። ዛሬ ለሰላም አይደለም የመጣኸው እንዴ? እኔም እኮ ሀዘን ውስጥ እኮ ነኝ ያለሁት። እኔም እኮ ጓደኛዬ እኮ ነው የተጎዳብኝ። ይሄ ምንድን ነው? ሚኪ እባክህ ይሄ ምንድን ነው? ይሄ ማን ነው? ይኸውልህ ይሄ ማን ነው? ሙባረክ። እቺ ማን ናት? ልንገርህ ምንድን ነው የምንነግርህ? ይኸውልህ ሙባረክ ማንም ሰው እንዲያውቅበት አይፈልግም ነበር። እኔ ውድ ጓደኛው ሚስጥረኛው ነኝ አይደል? እኔ ሚስጥረኛው ነኝ አይደል? ፍቅረኛ እንዳለው እንዲታወቅበት አይፈልግም ነበር። በቃ እስከዛ ድረስ ይሄን ማድረግ ነበረብኝ። በቃ ያንን አደረኩ። አግኝቻት አላውቅም ነው ያልከው። ሌላ ደግሞ ምን እንደዋሸኝ ማንም እንድናገርበት ከኔ ውጪ ማንም እንዲያውቅ አይፈልግም እሱ። በቃ ያንን ነበር የሚፈልገው። ያንን ያረኩት እኔ እንደ ጓደኛ። ሌላ ምንም ያጠፋሁት ነገር የለም። በቃ ይሄን ያህል ምንም ሰማኛለህ። አልፋታህም ዛሬ ማለት ነው። ይኸውልህ ምን ሆነ ነው ዛሬ? አልፋታህም። ምንድን ነው? እሺ ምን ላድርግ እኔ? ለማታለላት ሞክር። ስለ ራሄልና ስለ ሙባረክ አድምጠኝ። ስለ ራሄልና ስለ ሙባረክ የፍቅር ግንኙነት አንተ ብቻ ሳትሆን ሌላ ሰው ያውቃል። ምናልባት የሙባረክ ቤተሰቦች ሰማኛለህ፣ እውነቱን ትነግረኛለህ ወይስ? ይኸውልህ ስለ ራሄልና ስለ ሙባረክ የፍቅር ግንኙነት ራሄል ክርስቲያን ነች፣ ሙባረክ ሙስሊም ነው። ታውቃለህ አይደለም? ያ ደግሞ ሃይማኖታቸው አይፈቅድም። ሙባረክ ራሱን የቻለ ሃይማኖቱን የሚያከብር የሚወድ ልጅ ነው። በቤተሰብ ስንት ታንጾ ያደገ ልጅ ነው። ክርስቲያን ሆነች እቺ ልጅ። እሺ ወዷት ነበር። አዎ ግን ክርስቲያን ናት እቺ ልጅ። መዝለቅ አይችሉም ሁለቱን እያልኩ ነው ያለሁት። በቃ ሁለቱ አንድ ላይ ራሱ መሆኑም የለባቸውም፣ አይችሉም። አዎ ይህን ቤተሰብ ቢያውቅ እናት አባቱ ቢያውቁ ራሱ ትልቅ ጸብ ነው የሚፈጠረው። ምንም አልክ ምን ማለት ነው? ይሄ የማይረባ ውሸትን አልቀበልም። አንዴ ዋሽተኛል። አንተ ልንገርም ሙባረክ ወንድምህ መቼስ ወንድምህ ነው አይደለ? ወንድምህ ሆስፒታል ሊሞት እያጣጣረ እስካሁን አልነቃም። ሊሞት እያጣጣረ ሆስፒታል ገብቶ አንተ ውሸት መዋሸት ነው የሚያሳስበህ። ወንድ ለወንድሜ ብዬ ለእኔ ነው ነገረኛ አልኩ። ለእኔ ነው ለቤተሰቡ አይደለም ያልኩ፣ ለእኔ ነው። ገብቷል? ማንም እንዳያውቃልኝ ከኔና ከሱ ውጭ በሚስጥር እንግዲህ እኔም የነገርኩት ለእሱ ሚስጥር ይኖረኛል የራሴ። እደውልላታለሁ። እዚሁ አንተ ፊት ነው የምደውለው። ይኸውልህ ራሄል ጋር ደውልላትና አሰማለሁ። ይኸውልህ ስለ ራሄል ስለ አንቺና ስለ ሙባረክ የፍቅር ግንኙነት ማማ ያውቃል ብዬ ነው የምጠይቃት። በቃ አሰማታለሁ። ካሜራማን አንዴ ካሜራውን አጥፋ። አንዴ ስለ እናንተ አይደለም ስለሌላ ሰው ነው። ካሜራውን አንዴ አጥፋልኝ። አክሊሉ አቤት። ይኸውልህ እውነቱን ብትነግረኝ ይሻላል። ቀን ላይ ስመጣ ብዙ ውሸቶችን እንደዋሸኸኝ ለማረጋገጥ ችያለሁ። እሺ ሌላ ምን ዋሽቼ ነው? ምንም የተለየ ነገር እኮ ያልኩ ነገር የለም። በቃ አዎ ፍቅረኛው ነበረች ራሄል። ያንን ደግሞ ማንም እንዲያውቅ አይፈልግም ነበር። ለዛ ደግሞ እኔ እንደ ሚስጥረኛ ጓደኛ ሚስጥሬ ማድረግ ነበረብኝ። ያንን አልነገርኩም። አዎ
ከዛ ያለፈ ነገር ግን እኔ ምን ላቅ እችላለሁ? ምን ላቅ እችላለሁ? እንዲሁም ከኔ በበለጠ እኮ ከእናንተ ጋር ነው አብሮ በስራ የሚያሳልፍ አይደል? ከኔ ጋር ምናልባት በስልክ ብንደዋወል ነው ወይ እንዳልኩ ከስንት አንዴ ቅዳሜ ወይ እሑድ ላይ እረፍት ሰዓት ካለን ሻይ ቡና ልንል ብንገናኝ ነው እንጂ ቀን በቀን የምትገናኙት ከእናንተ ጋር ነው አይደለ? የምታውቀው ነገር ነው ይሄ ውሎ ነው የእሱን ውሎ። እኔ እንግዲህ ምን ልልክ እችላለሁ ከዚህ ውጭ? ያው ፍቅረኛው እንደነበረች አውቅ ነበር። ያንን ግን መናገር ስላልነበረብኝ ቃል ስላለኝ ያልተናገርኩት። ይሄ የሚጠቅመ ከነበረ እሺ፣ ያው በቃ ያው ፍቅረኛ አለው ራሄል ፍቅረኛው ነች። አሁን ስለ ራሄል ምናልባት አንድ ጥርጣሬ አለኝ። አንተ ያው እየዋሸ እንደሆነ ግልጽ ነው። ራሄልም የማትዋሽበት ምክንያት ያለ አይመስለኝም። ምክንያቱም ከራሄል አወራሮች አንዳንድ ያስተዋልኳቸው ነገሮች አሉ። በጭፍን ሰውን መጠራጠር ጥሩ አይደለም። ውድ ቤተሰቦች ራሄልንም ከመሬት ተነስተን የምንጠራጠር ሰዎች አይደለንም። አንዳንድ ነገሮችን መርምረን እንግዲህ ራሄል ጋም ያሉትን ነገሮች በደንብ በስነስርዓት ለማጣራት እንሞክራለን። ምናልባት እኔ እናንተ ወደ ዋናው ነገር እንገባለን። ችግር የለውም። ከአንተ ጋር ያልጨረስኳቸው ብዙ ነገሮች አሉ። ስለ ራሄል ባህሪዎች እንድትነግረኝ የምፈልገው ነገር አለ። ያው ስለ ራሄል ልልክ የምችለው በቃ የሚወዳት ፍቅረኛው ነች። ያው ከዛ ውጪ ልጅቷ ትንሽ እኔ በማቃት እንግዲህ ትንሽ ልጅቷ የምትያዝ የምትጨበጥ ልጅ አይደለች ማለት በቃ በጣም አስቸጋሪ ልጅ ናት። እንዴት ነው ማለት እሱ ይወዳታል፣ በጣም ይወዳታል። በቃ ለእሷ የተለየ ቦታ አለው። ግን እሷ ትንሽ እንዴት ነው ወንድም ምናምን ታያለች። እኔንም ምናምን አንድ ሁለቴ ምን ማለት ትንሽ የሆነ ችግር አለባት ልጅቷ። ወደ እኔም ምናምን አንድ ሁለቴ ምናምን እንትን ብላ ታውቃለች። ምንድን ነው ተጠግታ የሆነ ማለት ፍቅረኛ እንዳላት ሴት አይደለች የሆነችው ሊያውም እያወቅህ የምታረገው። አዎ በቃ ያ ነገሯ ትንሽ ወጣ ያለ ባህሪ ያላት ልጅቷ። ግን ደግሞ ከሱም ጋር ስትሆን ደግሞ ተመሳሳይ ሆና መስላው ደግሞ አብረው ትሆናለች። ግን ደግሞ እሱ በሌለበት ደግሞ ሌላ አይነት ልጅቷ በቃ ሌላ አይነት ባህሪ ያላት። እንግዲህ እንደዚህ አይነት ልጅ ናት። እኔ ምናልባት ከአንተ ጋር ተገናኝታችሁ ከነበረ የምታውቃት ከሆነ አላውቅም። ልጅቷ እንደዚህ አይነት ባህሪ ያለባት በቃ ይሄን ነው እዚህ ድረስ አውቃለሁ። ሌላ ማውቀው ነገር የለም። ለዛም ነው እኔ ፍቅረኛ እንዲሁም አትናገር ቢለኝ ራሱ ለዚህ ስል ባልናገር ደስ እኔ ፍቅረኛ እንዳለው መቁጠር አልፈልግም። በቃ እሱ ልጅቷ ትንሽ አስቸጋሪ ባህሪ ያላት ልጅ ናት። ሌላስ? በቃ ሌላ ምን ልልክ እችላለሁ? ያው በቃ ወጣ ያለ ባህሪ ያላት ልጅ ናት ፍቅረኛው። እሱን ነው የማውቀው። እሱ ከአንድ ሁለቴ ትንሽ እንደተጋጩም አውቃለሁ በዚህ ጉዳይ ማለት ነው። ከእሱ ጋር አንድ ሁለቴ ተጋጅተው መልሶ ግን ይቅርታ በራሷ ጥፋት ይቅርታ ያላት እሱ ነው። ልጁን እንደምታውቀው በጣም የዋ ገራገር ልጅ ነው። ግን በቃ ይቅርታ የጠየቃትም መልሶ እሱ ነው። እንዴት ትጠረጥረኛለህ በሚል ግን እሱ ያየውን ነገር ነው። እንግዲህ ለብቻ ነው የምንኖረው አንተ እዚህ? እኔ ለብቻ ነው የምኖረው። አንተ ፍቅረኛም ሆነ ሚስትም የለ? እኔ የለኝም። ነበረኝ፣ አሁን የለኝም። ሲንግል ነህ? ሲንግል ነኝ እኔ። በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ? ራሄልን እንጠራታለን። እኔ አንተና ራሄልን እዚህ ቤት ነው። ለምን የምጠራት? ምን ታረገ? ምን ታስፈልጋለች እዚህ ቤት? ያረጋችሁት ነገር አለ እንዴ እዚህ ቤት? እንዴ ምን ታስፈልጋለች? እኔም ባይነው ቁራኛ ነው ማያት ልጅቷ ነው። ምን ታስፈልጋለች እዚህ ቤት? ያረጋችሁት ነገር አለ? ከማን ጋር? ከራሄል ጋር። ምን ታረግልኛለች? እና ምን እንደዚህ ትሆናለህ? ለምን ትመጣለች? ምንም ካላረክ ምን አስፈልገ? ይኸውልህ ምን አስፈልገ እዚህ መምጣት? ትሰማኛለህ? ቀልድ አይደለም ያዝኩት። በዚህ ሰዓት አድምጠኝ። በዚህ ሰዓት ሙባረክ ሆስፒታል ሆኖ ይኸውልህ ያልተጠበቁ ነገሮች ናቸው። አድምጠኝ። ያልተጠበቁ ነገሮች ናቸው የሚሆኑት። ያልተጠበቀ ሰው ነው እንግዲህ ባልታሰበ ቦታ ወይም ባልተጠረጠሩን ነገር ሆን እንዴ ጭራሽ ደግሞ ብለ አሁን ደግሞ ቀስ ብለ ሙባረክን የሚያስደበደብኩ አንተ ነህ ልትለኝ ነው? አላልኩም። አንተ ነህ እንዲያስደበደብኩ። እና ታዲያ እሷን እዚህ ጠራታለሁ ስትለኝ አጠራትም ስላልኩ ገና ለገና ጉዳይ ያላችሁ የምትለኝ ከእሷ ጋር ገና ለገና አንተ ሌላ ነገር ታመጣብኝ። ወሬ አልጣመኝም። እንዴት ማለት? እኔን የምታወራበት መንገድ አልጣመኝም። እኔ እዚህ ቤት እንድትመጣ አልፈልግም። ከልጁ ጋር ራሱ በቃ ወጣ ያለ ባህሪ ያለት አስቸጋሪ ልጅ ናት ልጅቷ። አስቸጋሪ ልጅ ስለሆነች እኔም አልወዳትም። እኔ ራሱ
እኔ እሱ ስለሚወዳት እንደው ዝም ብዬ በሁለቱ ማል አልገባም ብዬ ተውኩት እንጂ እኔም አልወዳትም። አዎ አንዴ ካሜራማን ለጋርዶቹ ምልክት ስጥ፣ ጋርዶቹ እንዲመጡ ወይም ደግሞ ቀረጻውን አቋርጠን ይሄ ቤት እንዲፈተሽ እናደርጋለን። ምኑ ነው የሚፈተሸው እንዴ? በቤቴ እኮ እኔ የፈቀድኩትን ሰው እኮ ነው ማስገባው። አንተን ስለፈቀድኩ ነው ያስገባውክ እንጂ ሌላ ሰው ለምን አስገባለሁ እንዴ? ማስገባቱ ምን አስፈለገ? ይሄ ቤት እንዲፈተሽ እናደርጋለን። ምን ስለሆነ ምን አድርጌ ነኝ? ይኸውልህ እንዴ ሚኪ ምን ሆነ ነው እየተቀየረ? ምንም አምባጓሮ አያስፈልግም። ራሄልን እንጠራታለን። ተግባባን አይደል? ራሄልን እንጠራታለን። ያረከው ነገር አንተ ስለፈለክ ስላልፈለክ አይደለም። አንተ ስለፈለክ ስላልፈለክ አይደለም። እንደዛ እኮ ነው። ይኸውልህ ወደ ሌላ ነገር ውስጥ ነው የምንገባው ሚኪ። ባክ እኔ አሁን ያገኘሁትን ሰው በሙሉ እጠራጠራለሁ። ያገኘሁትን ሰው በሙሉ አታስፈልግም። በቃ እዚህ ቤት ውስጥ መግባት የለባትም ልጅቷ። ካሜራው ነው ይኸውልህ። ራሄል ጋር እንደውላለን። ራሄል እስክትመጣ ደግሞ ማለት ነው ይሄንን ቤት እንፈትሻለን። ራሄል እስክትመጣ ደግሞ ይሄንን ቤት ፈቀድክም አልፈቀድክም እንፈትሻለን። አንተ ላይ የሚያጠራጥሩ ነገሮች ስላዩ እስቲ አንተ በጉልበት ታስቆመኛለህ። ባልደረቦችን እስቲ በጉልበት ታስቆመኛለህ። ደስ ያለን ሰው ጥራ። ካሜራውን አጥፋው እንዴ! ለምንድን ምን አስፈልገው? ካሜራውን አጥፋው። ራሄል ጋር እንደውላለን። ከዛ ቤቱን እንፈትሻለን። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል። ቤተሰቦች ራሄል ኦልሞስት ወደዚህ ቤት እየመጣች ነው። ውድ ተመልካቾቻችን እንግዲህ የአክሊሉን ቤት አበጥረን ነው የፈተሽ ነው። ምናልባት አሁንም ደግመን አበጥረን መፈተሽ ካለብን እንፈትሻለን። ግን ወደ ጓሮ አካባቢ አንዳንድ ነገሮች ስላጠራጠሩን ጓሮ አካባቢ ያለውን ነገር በጥንቃቄ ጊዜ ወስዳችሁ ረጋ ብላችሁ ቼክ አድርጉ እያልኳቸው ነው። ውድ ቤተሰቦች ማለት ይሄ ቤት ኦሬዲ ሳሎን አለ፣ ውጭ ላይ ኩሽና አለ፣ ከዛ አንድ መኝታ ቤት ነው ያለው። ያን ያህል ትልቅ ግቢ ወይም ትልቅ ቤት የሚባል አይደለም። በጓሮ በኩል ግን ብዙ ኮተት ስላለ ነው። ውድ ቤተሰቦች እንግዲህ ቤተሰቦች በረከት መጥቷል። ብዙም ርቆ አልሄደም። ያው ጠዋት ላይ እንግዲህ ከኛ ጋር መገናኘት አልፈለገም። ግራ በመጋባት ስሜት ውስጥ ነበር ብያችሁ ነበር። ያው በረከት አያውቅም ነበር። እንዳጋጣሚ ሆኖ ያው የኛ ጋርዶች የኛ ባልደረቦች በቅርብ ርቀት እየተከታተሉት ነበር። አሁን ላይ ያው ተመልሶ መጥቷል። እሱ ራሱ ስልክ ደውሎ ነው ወደ አንደኛው ካሜራማን ስልክ ደውሎ ነው። እንግዲህ ቤተሰቦች የበረከት እህት መታገቷን እንግዲህ ቀን ላይ ነግሬያቸዋለሁ። የተደራረቡ ነገሮች ነው ያጋጠሙን። በዚህ አጋጣሚ የወንድሜ ሙባረክ ጉዳይ ላይ ብቻ ፎከስ ማድረግ አልፈልግም። ቤተሰቦች እንግዲህ የበረከትም ጉዳይ አለብኝ። በረከት እንግዲህ በጣም አዝናለሁ። እህትን እናገኛታለን። እንግዲህ ተከፋፍለን ብዙ ስራዎች እየሰሩ ነው። በረከት የእህቱ ስም እንዲጠቀስ አልፈለገም። አሁንም ግዴታ ሆኖበት ነው፣ አማራጭ ስላጣ ነው። እንግዲህ ማለት ሚዲያ ላይ የቀረበው ምንድን ነው ነገሮች እንደ ማስረጃነት መያዝ ስላለባቸው ያለው ነገር መቀረጽ ስላለበት ነው እንጂ ቤተሰቦች እንዳልኳችሁ በረከትና ወንድማችን ሙባረክ ያው ከጀርባው ነው ብዙ ስራዎችን መስራት የሚፈልጉት። አሁንም ደጋግሜ የምነግር ነገር በረከት እህትን እናገኛታለን። አንተ ተረጋጋና እኛን አግዘን፣ በቂ የሰው ኃይል ያስፈልገናል። በረከት ኤርሚም እንግዲህ የቤተሰብ ጉዳይ አጋጥሞታል። ዝም ብሎ የቤተሰብ ጉዳይ አይደለም፣ ከባድ ነገር ውስጥ ነው ያለው፣ ውጥንቅጥ ውስጥ ነው ያለው። ከፍርድ ቤት ኬዝ ጋር የሚገናኝ ነገር ነው። ውድ ቤተሰቦች አሁን ይህንን ነገር ባላወራው ደስ ይለኛል። ወንድሜ ኤርሚም ቅር ይለዋል ይህንን ቪዲዮ ሳይ። እባካችሁ በሌላ ነገር አትረዱ። ባይሆን ጉዳዩን ጨርሶ ወደ ስራ እንዲመለስ ጸሎት አድርጉለት። ውድ ቤተሰቦች በረከትም አንዳንድ ነገሮችን ትለናለ። ያው ለመጀመሪያ ጊዜ ነው እንግዲህ በካሜራ ብቅ ሲል። እንዴት ነህ? እንግዲህ ምን ይባላል ወንድሜ ሚኪ፣ በጣም የተደራረበ ቀን ነው ዛሬ። በጣም እጅግ የሚያሳዝን ቀን ነው። አንተ መምጣት እንዳልሆኑም ያው እኔም ቀርቤ እዚህ እንትኑን አልፈለኩም ነበር አንተ ትንሽ ስላስጨነከኝ እንጂ እጅግ በጣም ከባድ። በዚህ አጋጣሚ ተመልካቾች ማለት ስለ እህቴ ዲቴል ነገር በሚዲያ ላይ እንዲወራ አልፈልግም ብሏል በረከት።
እህቱን እንፈልጋታለን። ቤተሰቦች ግን ዲቴይል ነገር እንድትጠይቀኝ አልፈልግም። ምናልባት ስለ ስራው በስራው ጉዳይ ስላሉ ነገሮች ያው ማለት ወንድ ልጅም ነው ታናሽ እህቱም ናት። ስለ እህቱም ስላሰበላት ነው ማለት የእህቱ ነገር እንዲወራላት ስላልፈለገ ነው። ስለዚህ ይኸውልህ አንዳንድ ነገሮችን ከካሜራ ጀርባ በደንብ እንመካከራለን። አንተም እንድታግዘኝ የምፈልጋቸው ስራዎች አሉ። ራስህን አጠንክረ እዚህ ስራ ላይ ያለውን ነገር አልነግርህም። ታውቀዋለህ በደንብ እንዴት ሰው ማወጣጣት እንዳለብህ፣ እንዴት ሚዲያ ፊት ቀርበ ያለውን ነገር እንዴት መናገር እንዳለብህ። አሁን ኤርሚ መጥቶ እዚህ ቢያግዘኝ ደስ ይለኛል። አልቻለም። ሰሞኑን በቅርቡ ደግሞ ይመለሳል። ኤርሚ እስኪመለስ አንተ የእሱን ቦታ ተክተ ብዙ ነገሮችን ማስተካከል አለብን። 2 ነገር ነው ያለብን። 2 የቤት ስራ መስራት አለብን። የአንተን እህት ተሯሩጠን እንግዲህ ማግኘት አለብን። አጋቾቹንም ለህግ አሳልፈን መስጠት አለብን። በቁጥጥር ስር መዋል አለብን። ሲቀጥል ደግሞ እንግዲህ ወንድማችን ሙባረክም እንግዲህ ከፍተኛ የሆነ ጉዳት ድብደባ ደርሶበታል። እሱ ላይም እንግዲህ ያንን ድብደባ ያደረጉትን ሰዎች አንቀን ለህግ አሳልፈን መስጠት አለብን። ስለዚህ መጪውን ቀናቶች በርትተን አቅማችንን አጠናክረን አንድ ላይ ወደፊት ገስግሰን ወንጀለኞቹን ለቃቅመን አሳደን መያዝ ነው ያለብን። ቤኪ እንግዲህ እንዳልኩ ነው ሚኪ። እኔ ያው ስለሷ ምንም እንደዚህ በግልጽ ማውራት አልፈልግም። ያው 2 ልጆች ነን። ያው እንግዲህ ዲቴሉን አንተ ታውቀዋለህ። ያው እኔ እንድትገኝ ነው እንግዲህ ጸሎቴ። በጣም ከባድ ነው። መልካም ባልደረቦቻችን አንዲት ሴት በተደጋጋሚ ወደኛ እየደወለች ነው እያሉ ነው። ካሜራውን አቋርጠን ያችን ሴት እናውራት ለኔ ምልክት እየሰጡኝ ስለሆነ ነው። ምናልባት አላቅም የአይን እማኝም ልትሆን ትችላለች። ስለዚህ ካሜራውን አቋርጠን እሷን እናውራት። ውድ ቤተሰቦች ያለውን ነገር ተከታትለን እናሳውቃችኋለን።